Hello guys, welcome to my channel. This is Kevin Mikala, American Black and then Blue YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ እንዴት ናችሁ? and zero ለዘርላንድ by the way ማለት ነው። አንተን ሰው እንዴት ናችሁ? by the way ማለት ነው። ዛሬ ጥቁር ልብስ ነው የለበስኩት። ለምን ጥቁር ልብስ ለብሰሻል? ምክንያቱም አለባበስ ያገባችኋል አይደል ማለት ነው። በዘመን በጣም ነው የሚገርመው ወይ እኔ by the way ማለት ነው። እኔ ስለ ጤና ያገባቸውም ስላለበት ሁኔታ ያገባቸውም እኔ ስለ መራቤና ያገባቸውም እኔ ስለ መድከሚና ያገባቸውም ስለ እኔ ጤና ያገባቸውም ምንድነው የሚያገባቸው by the way ማለት ነው። ስለ እንትን by the way ማለት ነው። በቃ ስለ አለባበሴ ስለ ምናምን ነገር ስለማደርጋቸው ነገር ወይ ያደረኩት ያለፈውን ነገር አሁን የሆነ እንዲበሉኝ እንድጣጡኝ እንደፈለጉ እንዲያደርጉኝ ባዴ ማለት እሱ ብቻ ነው የሚያገባቸው ባዴ ማለት ወዶቼ ነገራቸው ፈልገው ነገር ማለት ነው። ምን ሰው ማለት ነው። ዛሬ ለምንድን ነው መሰላችሁ እዚህ ለበስኩት? እናንተ በምትሆኑት መንገድ ነው መሄድ ያለባችሁ። ኦኬ by the way አሁን ለመናገር ምቻው አይደለም ለላፈው ፋይቴ ማለት ነው። ሲናገር ይታያል by the way ግን አለ አይደለ የሰይጣን ጆሮ ይደፈን የሚባለውን ነገር አለ። አንዳንዴ ሰይጣን እንዳይሰማ ነው እንፈራለን by the way ለመናገርም እኮ by the way ማለት አንዳንድ ቦታ ላይ by the way ሰይጣን እንዳይሰማ እኮ እንፈራለን by the way ማለት ሰይጣን ሲሰማ ነገሩ ብዙ በሌላ አቅጣጫ ይይዛል by the way ማለት ነው። አንተን ሰው ማለት ነው ወዶቼ ልንገራችሁ የምፈልገው ነገር ምንድነው መሰላችሁ? ዛሬ ጥቁር ልብስ የለበስኩት ለምንድን ነው መሰላችሁ? አሁን እኔ ሁለት ላይ ስለሆንኩኝ ነው by the way እንደዚህ የምታመመው እንደዚህ የምስተቃየው በሰው አይንም እንትን የማደርገው ለምንድን ነው መሰላችሁ? አሁን ያልሆናችሁትን ግራ በሚያጋባ ሁኔታ ላይ ስትሆኑ አንድ አረብ ትሆናላችሁ፣ አንድ ለአንድ ሀገር እየተሰጣችሁ ለዛ ነው እኔ የምታመመው አሁን በማህፀን እንትን የሚያዘው ስንት ነጭ ውሻ አለ ባደይ ማለት ነው። ቢሆንም ጥቁር ናቸው ባደይ እነሱ አንደን ሰው ማለት ነው። ወዶች ያለ ነገራቸው ፈልገው ነገር ምንድነው መሰላችሁ የሚገልጻቸው እኔ ባደይ ማለት ነው በጣም ይጨርለም ግን ነጭ ነው። እነሱም በጣም ነጭ ናቸው ግን ደግሞ ጥቁር ናቸው ባደይ ማለት ነው። አፍሪካ ስለሆኑ ብቻም ሳይሆን በቃ ጥቁር ናቸው ባደይ ማለት ነው። አንደን ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ማለት ነው። ለዛ ነው የምታመሙት። እኔ እንደን ሰው ለምንድነው እኔ ሁለት ቦታ ላይ እንትን የማልሆነው በቃ በአንድ ሳይድ ነው የምፈልገው ለምንድነው መሰላችሁ? ብዙ ችግር ገጥሟቸዋል ወዶች። ይሄ ነገር መረዳት በጣም ቀላል ነው ግን ሰልፊሽ ሰው ከሚረዳ ሌላ ምክንያት ቢደረድር ነው የሚመርጠው ባደይ ማለት ነው። እናንተ ለማጨነቅ እናንተ ለማሰቃየት እናንተ ስታመሙ ማየት በጣም ነው ደስታቸው ባደይ ማለት ነው። እንደን ሰው ዛሬ ምንድነው ልላችሁ የፈለኩት እናንተ ጥቁር ስትሆኑ ጥቁር መልበስ አለባችሁ፣ ነጭ ስትሆኑ ነጭ መልበስ አለባችሁ፣ ቀይ ስትሆኑ ቀይ መልበስ አለባችሁ። ኤኒታይም ባላችሁት መንገድ ነው መሄድ ያለባችሁ። እንደን ሰው እኔ በአፍሪካዊ ስም ነው ያለው እንደን ሰው ጥቁር ብለብስ ለኔ በቃ ሰው ኢምፖርታንት ነው ባዴ ማለት ጥሩ ነገር ነው ባዴ ማለት ነው። እንደን ሰው ማለት ነው ይሄ ምንም ላያደርግላችሁ ማለት ነው። ምንም ሳያደርግላችሁ ምንም ነገር ሳዛግዳችሁ ዝም ብሎ እንደዚህ መልበስ አለባችሁ እንደዛ መልበስ አለባችሁ ሲሏችሁ ባዴ ማለት ነው ጥሩ አይደለም ባዴ ማለት ነው። እዛም ያደርጓችሁ ሰዎች ከራሳቸው ውጪ ስለምንም ነገር የሚያስቡት ነገር የለም። ራሳቸው መንገድ አግኝተዋል ባዴ እናንተ ጋር ለመጨፈር ባዴ ማለት ነው። እንደርሶ ለዛ አድርጋል ባዴ እንደዛ አይነት ነገር ማለት ነው። እንደርሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር እኔ ነጭ በጣም ነው የምወደው። ለምን ነበር ነጭ ለብሼ በጣም ነበር በቃ የምታመመው ላይ ቀይ ከለብስ ካለበስኩ በቃ ምንም ነገር አይሆንም ነበር ምናምን ግሬ አልኳችሁ ባዴ ማለት ነው። በቃ ቦታው ላይ ስላልሆንኩኝ ነው። አንዳንድ እንትን ማለት ነው ቦታው ላይ ሳትሆኑ አይ ለማውራትም አይመችኝም። ምን የት ነው የምሄደው አሁን በቃ እዚህ ማውራት አለ ደርሰው ጋይሶቼ ማለት ነው። ለምንድነው ግን ሰዎች እየወተፈ የምትሉትን ነገር ባይደኝ ማለት ነው ሰርተን ነው የምላችሁ እኔ ባይደኝ ማለት ነው። አሁን እኔ ስበላና ሳወራ
ደስ አይለኝም። ጀስት ኢንተርኔት ሲጠቀም ችግር የለውም። ላይቭ ላይ ሲሆን ችግር የለውም። እንደዚህ ቁም ነገር እያወራው ማለት ነው ሰው መጥቶ ውጥፍ ስልብኝ ደስ አይለኝም። ባዴ ማለት አይሾርቱ ከነ ምላቸው እኔ ላይቭ ላይ ምንም አይመስለኝም። አሁን ላይቭ ላይ ያለው ሰው እኔ ጋር ጥጋብ ብጠቀም ምንም አይልም። ባዴ ማለት ነው ጥጋብ እኮ አይደለም ቦታ እያለ በቃ ዝም ብሎ መጥቶ ውጥፍ ይላሉ ማለት ነው። ለኔ የሰይጣን አይንና የሰይጣን ጆሮ ይደፈን ባዴ። አንዳንድ ሰው ባዴ አሲድ ነው ባዴ ወይ ምን እናደርጋቸው ባዴ ማለት ነው። የሰው መርዝ ስንት ነው ያለው ባዴ ማለት ነው። ግዴታ ነው መጠንቀቅ ባዴ ማለት ነው። በኋላ ማንም ማያዝነ ምንም ነገር ቢገጥመኝ ባዴ ማለት ነው። በሰውኔ እንደምለው ባዴ ማለት ሁሌ የሰይጣን ጆሮ ይደፈን፣ ሰይጣን አይን ይደፈን ይታወይ ማለት ነው። ጤናችሁ እንደነሰው ማለት ነው። ወደ ቻለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሁሉም ሰው ይረዳሉ። እናንተ ላይ ሀበሻም ብዙ ነገር ያደርጋሉ ባቂ ማለት ነው። አንተ ሰው በእንትን ያደርጋሉ። ከዛ ማለት ነው እናንተ እንደዚህ ለበሳችሁ፣ እንደዚህ ያደረጋችሁ፣ እዚህ ወጣችሁ፣ እንደዛ አስገባችሁ። ፈጣሪ ዓለም ባዲ ማለት ነው ከሰው እጅ ውስጥ አንዳ አስገባችሁ ባዲ ፈጣሪ ዓለም ባዲ እንዳስመሳይ ሰዎች እንዳያከባችሁ ባዲ ማለት ነው። እንደዚህ ሶሻል ሚዲያ ላይ ባዲ ማለት ነው አንጆሊና ምናምን ነገር ሲያወሩ ባዲ ማለት ነው አንጆሊና የሀገራችን ጎጃሜ ናት ባዲ ማለት ነው። አንደን ሰው ማለት ነው ወደ ቸሌ ነገራቸው የሚፈልገው የሀገራችን ጅብ ማለት ነው ታላቁ አምባገነን ባዲ ማለት ነው። አት ብዙ ነገር ገጥሞኝ ባዲ ሰው በማገባት ነገር ውስጥ ባዲ ሆነ ራሷን አጥልቅ አለችው ባዲ ማለት አንዴ ነካት አላፈለኩም ባዲ ራሷን አጥልቅ ማለት ነው። አንደን ሰው ማለት ነው ወደ ቸሌ ነገራቸው የሚፈልገው ነገር ምንድነው መሰላችሁ? ሌሎችም ባዲ ማለት ነው ሌሎችም ጅቦች ናቸው ባዲ ማለት ነው። ግን እሷን በጣም በር ስለከፈትኩላት ራሷ ድፍቅ ነው ያደረገችው ባዲ ማለት ፈጣሪ ድፍቅ ያደረጋት ባዲ ማለት ነው። ወይ አትናገር ወይ አትተው እንደዛ ጎኖም ነው ለማጨርሱት ነገር አጀማምሩት ባዲ ማለት ነው። አሁን እንደዚህ ነገር ነሽ እንደዚህ ያደረገልሽ ስለዚህ አንቺ እንደዛ ማለት አለብሽ እንደዛ ልታደርግልኝ ይገባልሽ ምናምን ነገር ተብሎ ሌላ ውስጥ ችግር ውስጥ ይገባሉ ማለት ነው። ለውስጥ ማለት ነው ወረስ ያመላልሱላቸው የቆዩ ሰዎች ማለት ነው። እነሱ ጋር ችግር ይፈጠራል ባዲ ማለት ነው። እንደሱ ማለት ነው። ለምንድን ነው እኔ ሰው ማላም ነው ባዲ ማለት የትኛው ነው ቦታ ላይ አይ ድጅቦች ደግሞ መጡ እነዚህ ደግሞ ግን አይሰሙም ባዳወይ እኔ ወይኔ ፈጣሪ ያለው እጅ ውስጥ አያስገባኝ ባዳወይ ማለት ነው። እኔ ችግር አለብኝ ባዳወይ ማለት ነው። ኢቭን ብዙ ሀበሻ አለፈም እኔ ወዶቼ ነገራቸው የምፈልገው ነገር ማለት ነው። አንድ ሰው ማለት ነው ወዶቼ ነገራቸው የምፈልገው ከዛ ማለት ነው እንደዛ የሚያደርጉትን ሰዎች ለቅሰው ነው ኢምፖርታንት ባዲ ማለት ነው። እንደን ሀዘንም ስለተሰማኝ ነው ባዲ ማለት ነው። እዚህ ጥቁር ልብስ የምለብሰው ባዲ ማለት ነው ሀዘን በቃ ሀዘን እየተሰማኝ ነው። አይደል ነው ዋይ በጣም ነው የሚያምረው ግን ቀሚሱ ግን ሀዘን እየተሰማኝ ነው። ለምን እንደሆነ አላውቅም። አሪፍ እንትን ያደርገው ነው ለዛ ነው እየለበስኩት እንደን ማለት ነው። ውዶቼ ነገራችን የሚፈልገው ነገር ማለት ነው። አንዳንድ ሰዎች ግድ የለሽ ሰው ያስጠላቸዋል በህይወት ሰው እኔ ቁም ነገር የሌለው ሰው ግድ የለሽ ሰው እኔ ሞር ግድ የለሽ ሰው ቁም ነገር የሌለው ሰው እንዴት እንደሚያስጠላኝ እንደላይ ወይኔ በጣም ነው የሚያስጠላኝ ማለት ነው። አሁን በቃ የሆነ ነገር ይሁን የሆነ ይፈጠር ገደል ትግባ እንዴ እዛ በጣም ከባድ ነው ለኔ እንደዛ አይነት ነገር ማለት ነው። ወደ ቸል ነገራቸው የምፈልገው ነገር ማለት ነው። አንተን ሰው ማለት ነው ወደ ቸል ነገራቸው እኔ እንደነበርኩ ነው ያለሁት ባዲ ማለት ነው። ምን ተቀየረ ነገር የለም ባዲ ማለት ነው። መቀየር የምችለው ነገር የለም ባዲ ማለት ነው። አንተ ሰው ዛሬ ምንድነው ልላችሁ የፈለኩት እኔ ግዴታ ነው የምናገረው ያለውበትን ሁኔታ የሚገጥመኝን ነገር ማለት ነው። አትናገርም ብላችሁ ምንም ነገር እንዳታርጉ ባዲ ማለት ነው። እኔ በጣም ነው በግልጽ ነው የምናገረው። በቃ ክሊር ነው የምወደው። በቃ ግልጽ ነው የምወደው ባዲ ማለት ነው። ኢቨንም ባዲ ማለት ነው አልናገርም እንደነ ሰው ለዛ ነው በቃ እኔ ዝም የሰው የማልወደው ማለት ነው። አንዳንዴ አይነት ሰው የማልወደው ለምንድን ነው መሰላችሁ? ልክህን ወቅ ሰው ሆይ ልክህን ወቅ የማትችለው ነገር ውስጥ አትጋፈጥ። በቃ አሁን ግልጽ መናገር እውነት ጋር መጋፈጥ የሚከብድ ከሆነ ባዶይ ከእንደዛ አይነት ሰዎች ጋር ጥቅም ግዴታ ነው። ባዶይ ሰው ላንተ ብሎ ምንም ሊያደርግ አይችልም፣ ምንም ሊቀይርልህ አይችልም ሰው ማለት ነው። አንተ ልክህን ወቅ፣ በራስህ መንገድ ሂድ። በቃ
ያ እኔ የምላትን ነገር እችናት ባዴ ማለት ነው። እንትን ሰው እዚህ ሀገር ላይ በጣም ነው የሚያስፈራው ባዴ ማለት ነው። መስጠራቸውን ለመደበቅ ስንት ነገር ነው እንትን የተባለው ባዴ ማለት ነው። አለማድረግ እኮ ነው ባዴ ማለት ነው። ኢቭንም እኮ እኔ ነገር ያለው እኮ አይደለም ሌላ ቤተሰቦቼ ጋር ኢቭንም እንትን ማድረግ የለባቸውም ባዴ ማለት ነው። የሆነ ነገር ስምምነት መፍጠር የለባቸውም ባዴ ማለት ነው። እነርሱ የሚሉትን ነገር ባለጌ ሰዎች ከሆኑ ለምን ከእነርሱ ጋር ስምምነት ይፈጥራሉ? እኔ እኮ አልስማማም እኮ ከቤተሰቦቼ ጋር ባዴ ማለት ነው። በራሴ መንገድ ነው የሚሄደው ኢቨን አይደለም እነርሱ ባለጌ እኔ በራሴ በብልግነት ሰራው አልሰማቸው በራሴ መንገድ ነው የሚሄደው። አልሰማቸው ነው የምላቸው ባዴ ማለት ነው። ቢቀጡኝ ቅም ባዴ ማለት ነው። እንደሱ ቤተሰብ ባዴ ማለት ነው። እውነት ነው የምነግራቸው። ምንም ቢሆን በጣም ጣፋጭ ነው ባዴ ቤተሰብ በጣም ጣፋጭ ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው። አሁን እኔ ላይ ባዴ ማለት ነው ካጎቴ ውጪ ያው ሁላችንም በሱ ተመርተን ነበር የምንሄደው ባዴ ማለት ነው። እኔ በጣም እሱን ነበር የምወደው፣ ምክንያቱም እሱ ሁሉንም ነገር ደግሞ ቶሎ የሚነግረኝ እሱ ራሱ ነበር። አሁን ስለ ፍቅር ግንኙነት፣ ስለ ጋብቻ፣ ስለ ትዳር፣ ስለ ኤቭሪቲንግ ሲያወራኝ እሱ ነበረ ባዴ ማለት ነው። እንደን ሰው ማለት ነው። እኛ ቤት ደግሞ አሁን ፍቅረኛ መያዝ በጣም ሳምታይምስ እኒወር ከባድ ነው ባዴ ማለት ነው። እኛ ቤት ግን ኢቭንም እኔ ሲያካብድ ነበረ እሱ ግን ባደኝ ማለት ነው። እኔ በጣም እንትን አድርገው ነበር እና ከዛ እሱ ሁሉንም ነገር ሲነግረኝ እንዴት አወቅኝ ምናምን ነገር አልኩት ባዴ ማለት ነው። ከዛ ማለት ነው ገረመኝ ባዴ ማለት ነው። እንደን ሰው ያውቀኛል ምናምን ነገር ብዬ ማለት ነው። መጀመሪያ እኔ ፍቅረኛ ሲይዝ ጊዜ ማለት ነው በጣም ነበር የምሸሸው ከሱ እየሸሸሁት ነበረ፣ ፈራው ነበረ ማለት ነው። ቶሎ ነበረ ከቤት የሚሄደው ማለት ነው። ወደ እነርሱ ከሄድኩኝ ባዴ ማለት ነው ቶሎ ነበር የሚሄደው። ሊሆን በቃ ላይ አለ አይደለ ደስ አይለኝም ነበር። እንደን ማለት ነው ወደ ቸል ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደር ሰው የሆነ ታይም ላይ ደግሞ ምን ብላይ ድሮማ በጣም ወደው ነበርና ልጅ ወንድነው ኤክስ ነው ባዴ ማለት ነው። ከዛ ከሳውዲ ከተመለስኩኝ በኋላ ምናልባት ፍቅረኛ አለሽ ወይ ምናምን ነገር እሱን በጣም እንደምወደው ያውቅ ነበር ባዴ ማለት ነው። ከሱ ውጪ ማንም ሰው ማን ያውቅ ነበር ማለት ነው እሱን በጣም እንደምወደው ምናምን ነገር ማለት ነው። ከዛ ምንም ችግር የለውም ምናምን ነገር አለኝ ባዴ ማለት ነው። እንደን ሳልናገረው እሱ ተናገረኝ። በጣም ነው የወደድኩት አይስወርቱ ጋር ነው የምላችሁ። እንደን ምክንያቱ እኔ ቀለል አድርጎ የሚናገረኝ ሰው ነገር የለም፣ ማንም ምንም ይለኝ ሰው የለም ባዴ ማለት ነው። እኔ ባዳዊ በጣም ደፋር ነኝ ስላችሁ በቃ የምፈልገውን ነገር መተው አልችልም ባዴ ማለት ነው። እንደን ተይ ብለኝም አይሆንም ነበር የምለው ባዴ ማለት ነው። በኖርማሊ ምንም ነገር ቢፈጠር ምንም አይድም ነበር ተሰው ሌላ ፋሚሊ ላይ አሁን ሳይጋቡ ፍቅረኛ መያዝ ከባድ ነው ባዴ። እኔ የማምንበት አሁን ላይ ማለት ነው ጋብቻ ጥሩ ነገር ነው ባዴ ማለት ነው። ቸልነታቸው ፈልገው ነገር ማለት ነው ጋብቻ ጥሩ ነገር ነው፣ ግን እኛ እንዳሰብነው ህይወት አይሄድልንም እና ማለት ነው እንደሚሆን ይደል ነው የምናደርገው። እንደን እሱን ባዴ ማለት ነው እንደርሶ በጣም ደስ ያለኝ ባዴ ማለት ነው። የምወደውን ሰው ሲወዱልኝ ደስ ይለኛል ባዴ ማለት ነው። እንደን እኔ ከሁሉም በላይ ማለት ነው ቤተሰቦችና ባሌ ውስጥ ማለት ነው አጎቴ የሚወደውን ሰው በጣም ነበረ ደስ የሚለው ባዴ ማለት ነው። አጎቴ የሚቀበለውን ሰው በጣም ነበረ ደስ የሚለኝ ባዴ ማለት ነው። እንደን ሰው ማለት ነው ለዛውንም በጣም ደስ ብሎኛል። ግን ልጁ ባዴ ማለት ነው ትንሽ ላይክ ቀረበት ባዴ ማለት ቀረበት ስላችሁ ቀረበት ያልኳችሁ እኔ አይደለም የቀረውበት ቀረበት ስላችሁ አለመብሰል ነገር ምናምን ነገር ባዴ ማለት ነው። እንደን ሰው እንደዛ ነበር እና እኔ ለምን እቀጣለሁ ለምን እቃጥላለሁ እኔ ጠባይንም ደግሞ አውቀዋለሁ ምናምን ነገር ብዬ እቺ ለምጣው ፈለጉኝ እንጂ እሱ ከኔ ጋር ኢቭንም ባደዌ ማለት ነው ከኔ ጋር ወደ ቤተሰቦች ሄዶ እኔ ጋር ውሎ ቢያድር ማንም የምናገረው ሰው ምንም አልነበረውም ባዴ ማለት ነው። ወዶቼ ልነግራቸው የምፈልገው ማለት ነው ሌላ ሰው ባዴ ኢቭንም ባዴ ማለት ቤተሰብ ውስጥ ያሳፍራል ባዴ። እሱ እንኳን ትንሽ አሳፈረም። ለምን ካላችሁኝ ክብር አለው በጣም በቃ ለሰው ክብር አለው በቃ ትህትና አለው ምናምን ነገር ማለት ነው። እንደዛ አይነት ከባቢ ላይ ሰው ባለበት እንትን ላይ ደግሞ በቃ ከምንም አይነት ሰው ጋር ነው የሚግባባው። እንደን ስለዛውንም ምናምን ነገር ሰው እኛ ቤተሰቦች ስናስተዋወቅ ባዴ ማለት ነው ስለወድ ነው ብቻ ታን እንመርጣለን ባዴ ማለት ነው። ይጥባለው አጋጣሚ ሆኖ ደግሞ የወደድኩትም ነበር ላይ ከይዛችን አንድ ሲሆን ባዴ ወይ ማለት ነው እንደምፈልገው ስለሆነ ነው ይሆናል እንደዛም ይሆነልን ባዴ ማለት ነው። እንደን ሰው እንደዛ ነበርና ላይክ ማካበድ የለም ልላችሁ ነው የፈለኩት በዛ በኩል ላይ እኔ በጣም ሲምፕሊ እንደው አብቲ በጣም የወደድኩት እንደ ቆዛ ማለት ነው። የሆነ ታይም ላይ ደግሞ እኔ
በቃ ይሁን ያህል ትኩረት ያደረጉበት ምንም ነገር አልመሰለኝም። ምክንያቱም እኔ ስለደበቅኩበት ሌላ ሰው ቢለው ምንም ምናምን ብዬ ነበረ ባዴ ማለት ነው። ከዛ እንደዛ ብዬ ሳለው እንደነሰው ነገረኝ። እሱ ችግር አለበት፣ ዝም ማለት አይችልም። አሁን አጎቴ የሆነ ያስመስላል ወይ የሆነ ይነገራል፣ የሆነ በቃ ላይክ ደስ ነው የሚለው ባዴ ማለት ነው። አሁን ዝም አይልም ባዴ ማለት ነው። አሁን በጣም ብዙ ሌላ መምሰል አይፈልግም ባዴ ማለት ነው። ከዛ ያጎቴ ምስል የሆነ ታይም ላይ በጣም ሌላ ልታስመስለው ፈልጋ ምናምን ነገር አለ። ብዙ ማስመሰል ምናምን ነገር አይፈልግም ባዴ ማለት ነው። ራሱ ሆኖ እንድትወደው ነው የምፈልገው እንጂ ምንም ማስመሰል ምናምን የሚባል ነገር ነው የለውም። በጣም ነው ደግሞ ማለት ለምን እንደሆነ አላውቅም። በጣም ነው የሚያቀብጠኝ። በቃ በጣም ከድሮ ከልጅነቴ ማለት ነው። በጣም በቃ እኔ እሱን ያላረቁት ነገር የለም ባዴ ማለት ነው። እንደነገርኳቸው ማለት ነው። ኢቭንም ባዴ ማለት የሆነ ታይም ላይ የሚሰራውን ስራ ቀድሜ ዋሸውበት እንደዛ ሊያደርግ ነው ብዬ ማለት ነው ሪፖርት አደረኩበት። ሪፖርት ነው የሚባለው። ከዛ ማለት ነው ውዶች ለነገራቸው የምፈልገው ነገር ማለት ነው። ስለዚህ ዲስ ዋይ ሲምብል ነበረ ባዴ ማለት ነው። እንደን አጎቴ ማለት ነው በጣም አጭር ልብስ ጉርድ ለብሼ እየወጣሁ ነበር እና ከዛ ከአዲስ አበባ ከተመለስኩ በኋላ ነበረ ባዴ ማለት ነው። በ2013 ነው አይደል አላውቅም። ከዛ ምን ቢላይ ጥሩ ማለት ነው በአውሮፓ አቆጣጠር ማለት ነው በ2013 ማለት ነው በአውሮፓ አቆጣጠር። ከዛ እንደዛ ለብሼ ሲወጣ ትንሽ ነበርኩ ደህና ነበርኩ መካከለኛ። ከዛ እኔ አይ ቲንክ 13 ዓመቴ ነበር መሰለኝ። ከዛ ጉርድ ለብሼ ሲወጣ ከዛ ምን ብላይ ጥሩ ማለት ነው። አይ አዎ 13 ዓመቴ ነበር። ኢቭን በሞላ ስንት ያክል ነበር አይደል አላውቅም። ኤኒዌይ እዛ አካባቢ ነበርኩኝ እና በቃ ለማሰብ አሁን በአሁን ታይም ላይ ከባድ ነው። በቃ ለኔ እንትን ያለ ነው ባዴ ማለት ነው። አይነት ሰው ማለት ነው። ከዛ ማለት ነው እሺ ያጭርኩት ስለሆነ እንዴ ምንድነው ወይም የት ለብሽሽ ትይዙ ምናምን ሲለኝ ማለት ነው ዛሬ እንደዚህ ነው ለብሽ የሚወጣው ምናምን ነገር አስወጣኝ ማለት ነው። በእናትሽ ነይ የአዲስ አበባ ስትሄጂ እዛው ልበሽ ይሄን ነገር እዛ አይለበስም። አይ እንዳታስበው እንደዚህ ነው ለብሽ የሚሄደው ምናምን ጋር ተራ ምናምን አለኝ። አፍ ምናምን ብዬ ሄድኩኝ ባዴ ማለት ነው። እንደን መስሚያ የጢጥ ነው ባዴ ማንም አልሰማመኝ ባዴ ማለት ነው። እኔ ማንም አያዘኝም ባዴ ማለት ነው። አንድ ሰው ማለት ነው ውዶች ከዛ ማለት ነው እኔ ባደወይ ብዙ ጊዜ ሰዎችን ባደወይ ዝም እንምላቸው ለምንድን ነው እንደዚህ የሆነ ነገር እያደረገ ባዴ ማለት ነው። በቃ በራሱ ጊዜ ይተዋቸዋል፣ ይገባቸዋል፣ ይለቃቸዋል ብዬ ዝም ስላቸው እነሱ ገና ይበሳቸዋል ባዴ ማለት ነው። እንደነሱ ማለት ነው ወደ ቻለ ነገራችን የሚፈልገው ነገር ማለት ነው። አሁንም ከዚህ ሀገር የመውጣት ያለኝ እቅድ አልተቆም ባዴ ማለት ነው። ሆላንድ ማለት ነው። ሆላንድ መውጣት ፈልጋለሁ ከኔዘርላንድ። ካልሆነ ማበዴ ነው። ካልሆነ ደግሞ ግዴታ በቃ ኢቭን በቃ እኔ ገሃነም ውስጥ እንዳለውን ባዴ ኤኒ ታይም ነው የምናገረው ባዴ ማለት ነው። እንትን አሜሪካ ጉዳይ ላይ ምክንያቱ ንግሪያቸው አለ ኤቭሪቲንግ ጋር ማለት ነው። እርዳታ ባይሰጠኝም እንኳን ለኔ ልጭፈጭፉኝ አይገባቸውም ነበረ። እንደን እነርሱ ፖዚቲቭ እስኪሆኑ ድረስ ለኔ ከባድ ነው ማለት ነው። ኢቭን እኔ ፈጣሪ ያለው ፈጣሪ ላይ ያምናሉ። ኢቭን ግራ ገብቶኛል ብቻ ሀገር ላይ ባዴ ማለት ነው። አዎ በጣም ግራ ገብቶኛል። አይ ቲንክ ፈጣሪ ላይ ያምናሉ። እኔ በቃ ፈጣሪ ያለው ይሄ ምናምን ነገር ነው ብለው እዚህ ሀገር ላይ ባዴ ማለት ነው። እንደን በጣም ግራ የሚያጋባው ውዶች ነገራችን የምፈልገው ነገር ማለት ነው። እኔ ባደወይ ግዴታ ወደ ስዊዘርላንድ መመለስ አለብኝ አይደለም የምለው ባዴ ማለት ነው። በቃ ከዚህ ከወጣሁኝ ደግሞ ገና ሌላ ጣጣ ነው የሚፈጠረው። በቃ ወረቀት እንድልኩብኝ አልፈልግም ያንኛል ባዴ ማለት ከፈለጉ ይቀበሉኝ፣ ከፈለጉ ይስጎጉኝ ባዴ ማለት ከፈለጉ ያባርሩኝ፣ ከፈለጉም እዛም ሪጀክት ይበሉኝ ባዴ ማለት ነው። ግን እቺ ሀገር በቃ በንጽህና ልትለቀኝ ይገባል። እኔ ዝባብድ ምንድነው ጥቅሟ? እኔ ዝብረመስ ምንድነው ጥቅሟ? እንዲኳ አይሶርቱ ጋር ነው የምላችሁ። እዚህ ሀገር ብቀመጥ ዋዴ ማለት ነው። እቺ ሀገር ጥሩ ናት ልላት የምችለው ቢያንስ እኔ ባልታመም
ባላብድ ደና ቢሆን ኖሮ ማለት ነው። ደና ቢሆን ኖሮ በጤና ሰው ኢምፖርታንት ቢሆን ኖሮ ላይክ ነበር ደስ ብሎኝ ነበር የሚቀመጥባት ባሌ ማለት ነው። ምንም ባልመሰለኝ ነበረ በቃ እንደርሶ ማለት ነው። ሀገር እኔ ሁሉንም ነገር አልኩኝ። ኢትዮጵያ አልኩኝ፣ ኤርትራም አይደለሁም አልኩኝ፣ አሜሪካም ነገርኩኝ። ስለ አባቴ ስምም በቃ እኔ ድንጋይ ፈንቅዬ ባዶ አምጥቼም እንደሱም ነገርኳቸውም። ኢቭንም በቃ አስወርት ከምላችሁ ከዚህ ሀገር በመውጣቴ በደወይስ ስራ ላይ ነው የተረዳሁት ባዲ ማለት ነው። አይሶቱ ጋር ነው የምላችሁ። ወይስ እያደረገልን ሰው ወይ በልለት ወይም ደግሞ ምንድነው የሚባለው ወይ ካሰው ወይ ንገርለት ይባላል ባዲ ማለት ነው። ብቻ ሀገር ባዲ ማለት ነው። እኔ ልላት የምችለውን ነገር አንድ ፖይንት የላትም ባዲ ማለት ነው። አሁን ሴት ወንድ በሚለውን ነገር ላይ እኔ በጣም የምታስጠላ ሴቶች ያላቸው ወንዶች ብዙ አይስቡኝም ባዲ ማለት ነው። እኔ በሴቶች ነው የምሳበው ወይ ወንዶች የሚስቡኝ በሴቶች መንገድ ነው የምሳበው ባዲ ማለት ነው። እንደዛ ነው የሚሰሙኝ ባደው ማለት ነው። እንደ ሰው ማለት ነው። እኔ በየቦታው ባደው የወንዶቹ ምንጣፍ ለሆነ አይደል የሚሄደው ባደው ማለት ነው። ወንዶች እኛ ፈልገን አይደለም ባደው ማለት ነው የምናደርገው ነው የምናደርገው ከአንድ ጋር ገደም የምንለው ባደው ማለት ነው። ሴቶች ስንባል ማለት ነው ፍቅር ያዘን ባጉል በቃ ናጽነት ዘመናዊነት ምናምን ነገር ያሉ እንደዛ አይነት ነገር ደስ አይልም ባደው ማለት ነው። ሴት ሆነ ማለት ነው በክብር በፍቅር ባደይ ማለት ነው የሚያከብራት ነው ወንድ ስታገባ ነው። አንተ ነው ወንዶች ላይ ችክ ማለለው እንደሞ ለምን ነው መሰላችሁ? አሁን የሆነ ወንድ ደስ ብለኝ እኔ ምን እንትን ያደርገኛል መሰላችሁ? ብቀርበው እንኳን ብንቀራረብ እንኳን ባደይ ማለት ነው ምን ሊያደርገኝ ይችላል? ብንቀራረብ እንኳን በኋላ ላይ በቃ ኩራት ያስብለዋል ማለት ነው። ስለ እንደዚህ ኩራት እንትን ስለሚያደርገው ምንም አይጠቅመኝም በሚለው ነው ባደይ ማለት ነው። ምክንያቱም በኋላ ላይ በቃ ትንሽ ካከበርኩት ጭንቅላቴ ላይ ይወጣል ምናምን ነገር በሚለው ነገር ነው ባዲ ማለት ነው የማልቀርባቸው እና ግድም አይኖርም። ምክንያቱም እኔ ሰው እንጂ ባልፈልግም ባዲ ማለት ነው። አሁን ባዲ ማለት ነው። አሁን በጣም ወንዶች ብዙ ምክር እንደሚቀበለው አውቃለሁ። ብዙ ምክር ባዲ ማለት ነው ከብዙ ሰው ብዙ ምክር እንደሚቀበለው አውቃለሁ። ምን ላድርጋት፣ ምን ልበላት፣ በቃ ምናምን ነገር ብሎ ብዙ ነገር ያደርጋሉ ማለት ነው። እንደዚህ በላት፣ ኩራባት፣ እንደዚህ ያደርጋት፣ እንደዚህ ግፍ የሚወድ ሰው አለ እንዴ? ባዲ ማለት ወዶች የልነግራቸው የምፈልገው ነገር ማለት ነው። አይደለም ሰው እንስሳ እንኳን ግፍ አይወድም ባዲ ማለት ነው። ኃጢአት ነው ይባላል ባዲ ማለት ነው። እኔ እንደነገርኳቸው ደግሞ እኔ ባዲ ብቀርበውም ባገባውም ምንም አይመስለኝም። ምክንያቱም እራሱ ነው የሚፈታኝ። ፈጣሪ ሁሉም ለኔ መንገድ አለው። አይስወርት ማን ነው የምላችሁ? እኔ ንጹህ ብቻ ይሆን እንጂ እኔ ታይም ፈጣሪ ለኔ መንገድ አለው ባዲ ማለት ነው። አንደን ራሱ ሲጨልል ጊዜ ባዲ ማለት ነው ብቻውን ሲናገር መንገድ ላይ ሲል ያለ ሲሄድ ጊዜ ተወኛል ባዲ በራሱ ይሄ ተወኛል ባዲ ማለት የሆነ ነገር ካደረገኝ ባዲ ማለት ነው። ስለዚህ የኔ ብዙ አልጨነቀበትም ባዲ ማለት ነው። ለምንድን ነው እቺ ልጅ ምናምን ነገር የምትሉትን ነገር ባዲ እኔ ፈጣሪ ላይ አለው ባዲ ውዶቼ ማለት ነው። እኔ በጣም ሰከን ያልኩ ሴት ነኝ። ዋይ አይነ ኤቭሪቲንግ ባዲ ማለት ነው። ስለዚህ ራሴን አላላከም። ማንትለ ነው የሚባለው ማንትለ ዘላ መሬት ላይ ምናምን ነገር ሰውም እንደዛ ነው ባዲ ማለት ነው። ስለዚህ እኔ ምንም አይመስለኝም። እኔ ኃጢአት ካለብኝም አይ ሴይ ፎርጊቭ ሚ ጋድ ይቅርታ ጠይቃለሁ፣ ጣሪን ይቅርታ ጠይቃለሁ ምናምን ነገር ባዲ ማለት። ከዛ ውጭ ግን ምንም የሚያስጨንቀኝ ነገር የለም ወዶች ነገራቸው የሚፈልገው ነገር ማለት ነው። አንድ ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ጋር ቅብጥ በጠጥ ፈጠጥ ምናምን ነገር አይመቸኝም ባዲ ማለት ነው። በቃ ካልወደድኩት ሰው አልወደድኩትም ነው ባዲ ማለት ነው። እንደዛ ነው የሚሆነው እኮ እኔ ጋር የሚመጡትን ወንዶች ባዲ ማለት ነው። የኔ ጫማ እንኳን እኮ አይሆንም ባዲ ማለት ነው። ወንድሪ ልኮ የኔ ግማሽ እንኳን አይሆንም እኮ ምንም አይደሉም እኮ። ግን ደግሞ እኔ እነሱ እንዴት ብዬ ነው የምለምናቸው? ለኔ ክብር ቢኖራቸው ወይ ለኔ ፍቅር ቢኖራቸው ለየን ሆነ ለኔ ምናምን ነገር በቃ ባዲው ማለት ነው። እንደን እነርሱ ከኔ ከማይሻሉ ሰዎች ጋር ይላሉ ማለት ነው። እኔን ግን
ምናምን ይላሉ ባዴ ማለት ነው። እነሱም ባዴ ማለት ነው ድክመቴን ስላወቁ ነው እንደዛ የሚያደርጉት ባዴ ማለት ነው። እነሱ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው አሁን ለሷን እንደዚህ ያደርጓታል አታስቡ ባዴ። ምንም አያደርገኝም ወንድ ልጅ እኔ ምንም አያደርገኝም ባዴ ማለት ነው። እኔ ምንም አትጨነቁ ባዴ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው ምንም አያደርገኝም ባዴ ማለት ነው። እኔ ምን ማድረግ እንዳለብኝ አውቃለሁ፣ ግን ችኩል ነኝ። በጣም ካስጠላኝ ሰው ችኩል ስለሆንኩ ነው ባዴ ማለት ነው። በአንዴ ተጣልቼ የወጣሁት አንዴ ባለፈው ማለት ነው። በጣም ችኩል ነኝ፣ በቃ ንዴት ማለት ነው። እኔ ግን ማድረግ የምችለው ብዙ ነገር ነበረ፣ ግን ምንም ነገር አላደረኩም ያኔ ባዴ ማለት ነው። አንድ ሰው ወይኔ ሲገያዝ ስለዚህ ምንድነው ልላችሁ የምፈልገው በእውነት ነው የምላችሁ፣ በጣም አዝኛለሁ። ከዛ ቀጥሎ ደግሞ ለነገራቸው የምፈልገው ነገር ማለት ነው እንትን አውቃቸዋለሁ ባዴ ማለት ነው። እነርሱ እኔን ምናምን አንቺ በቃ እንትን ሊሉ በፈልጉም ባዴ ማለት ከኔ እንደማይሻለኝ 100% አውቃለሁ ባዴ ማለት ነው። እኔ ስለማውቀው ደግሞ እያወቅኩኝ ደግሞ ማስመሰል አልችልም ባዴ ማለት ነው። ማስመሰል አልወድም እኔ በተፈጠረ ስለዚህ ማለት ነው ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ በቃ እኔ ምንም ላደርግላችሁ አልችልም። ያው የሚለውን ነገር እናገራለሁ። ከዛ ውጭ ገደል ይግባ በቃ እኔ ልቤን በቃ ደህና ይሁን፣ እኔ ጤናዬንም እኔ ደህና ይሁን ባይ ማለት ነው። ሌላ ሰው ስለኔ ደህንነት ስለኔ ጤንነት ባያስብም እኔ ግን ስለራሴ ያስባለሁ ባይ ማለት ነው። አንተን ሰው ማለት ነው። ሰው በትክክለኛ መንገድ ራስህን ፈልገው ምናምን ነገር ስትለምነው ነው እንጂ በቃ አሁን ሰዎች በግዴታ ምናምን ነገር እንደዛ አይነት ነገር ባይ ሰው በጣም ጣልቃ እየገባ ብዙ ነገር የሚያሰሩትን ነገር ስራ ፈልጎ ምናምን ነገር ለአንቺ ላይ ምናምን እንዲጠቀምብሽ ፈልጎ ምናምን የሚያደርጉትን ነገር ባይ ማለት ነው። that's why I know everything ባይ ማለት ነው። እንደን ሰው ማለት ነው ወደ ሸለም ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ደግሞ ስለዚህ አይ ኖ ኤቭሪቲንግ ባዲ ማለት ነው። እንደን ማለት ነው ኤቭሪ ታይም ደግሞ በጣም ሻሙክ ምንድነው ይሄ ሻሙክ የምትሉት ነገር እሱ ግን ደህና ነው፣ ጤናው ደህና ነው፣ ተማም ነው። አይሰርት ጋር ነው ብላችሁ እኔ እኮ ገረመኝ ባዲ ማለት ነው። ሻሙክ አዲስ አበባ ላይ ባዲ አዲስ ኢትዮጵያዊ ነው ልጅ ነው ባዴ ማለት ነው። እንደን እኔ ነግራችሁ ነበረ አልደጋግመውም ባዴ ማለት ነው። እንደር ሰው ማለት ነው ሻሙክ በቃ ላይ ቀናል ነው በቃ ይሁን በጣም ደስ የሚል ልጅ ነው ምናምን ነገር እንደን እኔ እንደምነግራችሁ ደግሞ በቃ ጥሩ ሰው በጣም ነው የሚማልለኝ። አይደል አላውቅም፣ ቆንጅና ነው ግን ስርዓት ከሌለው ሰው በጣም ነው የሚደበረኝና ማለት ነው። እኔ ሻሙክ በጣም ደስ ይለኝ የነበረውን ነገር ምንድነው መሰላችሁ? በቃ አሁን ዝም ብሎ አይላላስም የትኛውንም ቦታ ላይ በቃ አሁን በሚቀመጥ አሁን ኢቭን ማለት ነው እንደዛ አይነት ሰው ብዙ ጊዜ ማለት ነው እንዴ ምንድነው ይሄ ልጅ አይረዳም እንደኛም ነገር ብሎ ነው እንትን የሚያደርጉት ባዴ ማለት ነው። እኔ በጣም ነው ደስ የሚለኝ ማለት ነው ቦታው ላይ ተቀምጦ ምናምን የሚያወራ ሲዝናና ጊዜ በቃ ላይ ዝም ብሎ የማይላላሰው ምናምን ነገር በጣም ነው ደስ የሚለኝ ባዴ ማለት ነው። አንዳንድ ሰው በጣም ግድ የለሽ ደግሞ አይደለም፣ ለሰው ግድ አለው ማለት ነው። ግድ የለሽ ሰው ደግሞ ሰው አይዘንም ባዴ ማለት ነው። እኔ ግን እንደነገርኳቸው ኢቭን ቤተሰቦች ውስጥ ብጠይቋቸው የቡቴ ልጆች ባዴ ማለት ምን ይላሉ እንትን ይላሉ። ምንድነው የሚለው መሰላችሁ? አሁን ምን ይላሉ መሰላችሁ? እሷ ለኔ እንደማይቻኝ ብላ ጭቃ እንኳን ቢኖር ኖሮ መሬት ላይ እንትን ይል ነበረ። አንተ ረግጬ ነው ማልፈው ምናምን ነገር እንደዛ አለባዲ ወከኔ ሰው አረግጥም። ግን ያው ለምሳሌ አለ አይደል በጣም ራስ ወዳድ ሰው እርሾ እንደዛ በጣም ራሴ እወዳለሁ። ሰው ማለት ነው እንደዛ አይነት በቃ ለፍቅር ለወንድ በቃ ከምንም በላይ ራሴን በቃ መጎዳት አልፈልግም። በጣም ነው ራሴን የምንከባከበው በቃ እንደውቁራል ምናምን ነገር ማለት ነው። እና ይጨላቀም እንደን ሰው እንደዛ ራሱን የሚወድ ሰው ደግሞ ሰው አይነካም። ለሰው በጣም ተከላካይ ነው። ላይ
ሰው ማለት ነው እንዴ ነገራቸው የሚፈልገው ነገር ምንድነው መሰላችሁ? ከዛ እዛ ነበረና ሻሙክ አበዛቸው ማለት ነው። አሁን ሰሞኑን እንቅልፍ ያው ፈዘዝ ማለት ምናምን ትቻለውና ደህና ሆኛለሁ። ላይክ ለዛ እንዳፈዘኝ ብሎ ይሆናሉ ባዶ ሻሙክ የሚሉትን ነገር ባዲ ማለት ነው። ከቅልፍ ያለና ባዲ ማለት ነው ሰዎቹ ባዲ ማለት ነው። ሻሙክ ኢትዮጵያ ያለው እንደዛ አልነበረም። አሁን ላይ ግን እንደዛ ፈዘኝም ነበር። እውነት ለመናገር ነው ኢትዮጵያ ያለው ባዲ ማለት ነው። እንደዛ የመፍዘዝ የመተኛት ምናምን ነገር አልነበረኝም። ባዲ ማለት ነው ሻሙክ በቃ ፍሬሽ ነበር የሚያደርገኝ ባዲ ማለት ነው። ግን ሰው እዛ ነበር ደስ የሚለኝ ባዲ ማለት ነው። እንደ ሰው ማለት ነው ወንዶች የምነግራቸው የሆነ በቃ የሚጫን ነገር የለውም። በቃ ዘና ትርክ የሚያደርግ እንትን አለው ባዲ ማለት ነው። ሻሙክ በቃ ምንም ነገር ዋስጠል ነው። አንደን ሰው ማለት ነው ወንዶች የምነግራቸው ሰው ነው ባደወይ ማለት ነው። አይታጣም ብዙ ነገር ብሎ ነበር እንደን እኔ እንዲሁም በጣም ደስ ብሎኝ ከሚቀርበው ሰው ባዴ ማለት ነው። ግልጽ ሆኜ የምናገረው ሰው ደስ ይለኛል ባዴ ማለት ነው። እነ ሰው ነገርኩት ባዴ ማለት ነው። አንተ ደግሞ አንተና አውሩት ሆናችሁ ባዴ ማለት ነው። የጠላቴ ገንዘብ ምናምን ነገር ስትል አልነበረ ምናምን ነገር አልኩት ባዴ ማለት ነው። የሆነ ታይም ላይ ወይን ይጀላቸው አድኩኝና ማለት ነው። ወይኑን ሲደፉት ባዴ ማለት ነው። ለምንድነው አንተ ወይኑን ምትረፈው ሲትለው ባዴ ማለት ነው። የጠላቴ ገንዘብ አይደለም እንደ ቢደፋስ ምን አገባኝ ምናምን ነገር አለ ባዴ ማለት ነው። ከዛ ሌላ ነገር አስመስለው ነበር የተናገረው ባዴ ዳይሬክት ላይ አይደለም የተናገረው፣ ግን ደግሞ እኔ የተረዳሁት ባዴ ማለት ነው። ከዛ ያኔ ግራ ገብቶኝ ነበር እንደን ከዛ ቆየት ብሎ ከጊዜ በኋላ የተፈጠረውን ነገር ሩታ መኒ ላይ ያደረገችውን ነገር በግልጽ ሳየው ማለት ነው። ከዛ ትንሽ እየተጠራጠርኳት ሄድኩኝ። ከዛ ሙሉ በሙሉ ተረዳን። እሷ በቃ ላይ ፌድ እንደሆነች በቃ ስራ እየሰራች እንደሆነች ምናምን ነገር ማለት ነው። እየባለገችብን እንደሆነ ገባኝ ማለት ነው። እንደን ሰው ማለት ነው ወዶች እንደዛ ቢሆንም ሻሙክ በጣም ደስ የሚል ጠባይ ያለው አይሰርቱ ከነ ምላቸው በጣም ቀለክ ምን ልበላቸው በጣም ደስ የሚል ጠባይ ያለው። ግን እኔ ይሄን ያህል ፍቅር አልተሸነፍኩም ነበር ነበርኩኝ ለመናገር ማለት ነው። እንደን ሰው እኔ እንደነገርኳቸው እንደዛ አይነት ስሜት በጣም ደስ ይለኛል ማለት ነው። ሰው ፊሊንግ ማለት ነው። ኢቭንም በዚህ ማለት ነው እኔ ሻሙክ ምንም ጥሩ ልጅ ቢሆንም ቆንጆ ቢሆንም ምንም ቢሆንም ለፍቅር ልቀርበው አላሰብኩም። እኔ ባዴ ማለት ነው ገና ሳልቀርበው ነበረ ኦሮሞ ነህ እንዴ ምናምን ነገር ያለችው ባዴ ማለት ነው። ገና ሳልቀርበው ባዴ ማለት ነው። የሆነ በቃ ትንሽ እየተደዋወለን ነበር አይ ቲንክ መሰለኝ ትንሽ እየተደዋወለን ነበረ ተላቀም ባዴ ማለት ነው። ኢቭንም ባዴ ማለት ነው ያ ስልክ ነበረ ማለት ለመናገር ስልክ ቶሎ ነው የተቀያየር ነው። ምክንያቱም እንደ ጀማዓ ነው የተቀያየር ነው እንጂ እንደ ፍቅረኛ ምናምን እንደ ስፒስ ብለን ምናምን ነገር ተቀያየርን ባዴ ማለት ነው። እሱ ማለት ነው። አሁን ላይ ደግሞ በጣም የሚያስጨንቀኝ ለምንድን ነው መሰላችሁ? በቃ ጀስት የሚታወቅ ሰው የለም። በቃ ወይ በቃ ሴክስ እናደርጋለን ብሎ የሚታወቅ ወይ የሆነ ነገር ምናምን ነገር ብሎ የሚታወቅ ሰው ነው የሚበዛውና ቀለል ባለ መልኩ ቢታወቁ ሰዎች ደስ ይላል ማለት ነው። አሁንም እኮ ተቀጣጥራችሁ አብራችሁ ለመተኛት ብላችሁ እንኳን ላትተኙ ትችላላችሁ እኮ የሚፈጠረውን ነገር አይታወቅም ባዴ ማለት ነው። አንተን ሰው ማለት ነው ወዶች ያለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ያኔ ማለት ነው ሻሙክ በጭራሽ እንደዛ በምንም ነገር ቀርቦ አላሰብኩም ነበረ። ግን ደስ የሚል ልጅ ነው በቃ ምናምን ስርዓቱ ምናምን ነገር ግን ሞልታኝ ነበረች። ሻሙክ እንደዚህ ነው በቃ ምናምን ነገር ብላኝ ነበረች ጓደኛ ማለት ነው። እንደን እኔ እና እሷ አንድ ላይ ምንም አይነት ብልግና ስራ ሰርተን አናውቅም። ሩታ ባልገም ልትሆን ትችላለች። የሆነ ታይም ላይ አድግራት ላይ ነበረና እኔ መጀመሪያ ጊዜ ባዴ ማለት ነው እንደዛ አይነት ስራ ስትሰራ ያየኋት ያኔ ነው። ግን ያኔም የተጋነን አልነበረም። አዲስ አበባ ከገባች በኋላ ነው በጣም የተጋነነ ክፋት ያየሁባት በደደብና ባዴ ማለት ነው። ምን ብታደርግ ጥሩ ባዴ ማለት ነው።
የሆነ ፈረንጅ ነበረና ፈረንጁ እኔ ጋር ነበረ፣ የሆነ ዲያስፖራ ደግሞ እሷ ጋር ነበረ ባዲ ማለት ነው። እኔ ደግሞ ያኔ ትንሽ ጩጩ ነበርኩኝ ባዲ ማለት ነው። የማውቀው ነገር የለኝም፣ ሌላ አላማ ነው ያለኝ ምናምን ነገር ስታይ ግን ዱባ ነው ቡም ነው መስለው በቃ ሃምቦፍ ነበርኩኝ ባዲ ማለት ነው። ከዛ ማለት ነው እኔ በጣም ፈጣን ነበርኩኝ ባዲ ማለት ነው። ኤኒ ታይም ላይ ፈጣን ነኝ በጣም ፈጣን፣ ለመተዋወቅ ፈጣን፣ ለመቀራረብ ፈጣን፣ ለመለጠፍ ፈጣን፣ ኤቭሪቲንግ ፈጣን ነኝ ሰው። ከዛ እንደዛ መሆኑን ይብን አልወድም ባዲ ማለት ነው። ከዛ ማለት ነው ከሱ ጋር ነበረች እና ከዲያስፖራ ጋር ያለች እኔ ባተወይ ላይክ ዝም አልኩኝ ባደኝ ማለት ነው። ያኔ ለምንም ነገር አልገባንም፣ ግን እኛ ራሳችን ሸኝ ናቸው ገዛ ገርላሰ እየገቡ ነበርና ድግራት ላይ ማለት ነው። እኛ ራሳችን ገባንና ከነሱ ጋር አልጋ ገባን ባደኝ ማለት ነው። ከገባንና ነርሱ እዛ ነርሱ ጀስት እየተላላሱ ምናምን ነገር እነዛ ብለው አለፉ ባይዶይ ከዛ ማለት ነው እንደዚህ ማለት ነው። እኔ ደግሞ እንደምታዩኝ ጀይስ ወንድ ነው ማሳስተው ባደኝ ማለት ነው። ምንም ነገር አልስልም በቃ ለዚህ ቁጭ ብዬ ምናምን ነገር ነው ግን ምላስ በጣም ጥሩ ነገር ነው ባዲ ማለት ነው። ሳምታይምስ በጣም ወድሻለሁ፣ አከብርሻለሁ፣ ትመችኛለሽ ምናምን ነገር ማለት ነው። እንደዚህ እየነካኩ ምናምን ነገር ሳይሆን ማለት ነው። እሱን ነገር አልወድም እኔ ቀጥታ እየገባው እንደዚህ ትወጂኛለሽ፣ ወድሻለሁ እኮ ምናምን ነገር አልወድም ባዲ ማለት ነው። በተፈጥሮ አልወድም፣ ያስመልሰኛል። አሁን ወንድ እንደዛ ይወዳል። ወንድ እንደዛ አድርገን ልናማለው እንችላለን እኛ ሴቶች ባዲ ማለት ነው። እኔ እኮ በጣም ወድሻለሁ ገና ሳታውቁ ወንድ ልጥፍ ብለው እንደዛ ቢለኝ ምንም አይደለም ማለት ነው። እኔ በጣም ወንድ የሚሸውለኝ ለምንድን ነው ስራቸው ረጋ ብሎ ተቀምጦ እንደዚህ ሲያወራ ወይም ደግሞ በጣም ጊዜ ከፈጀ እንደዚህ እያወራ ምናምን ነገር እየተጫወተ ወይም ደግሞ እየተዝናና ወይ እየተገናኙ ምናምን ነገር እንደዛ አይነት ነገር ደስ ይለኛል ባዴ ማለት ነው። ዳይሬክትሊ የሆነ ነገር ቢፈጠር እንኳን አይመቸኝም ያንን ሰው ባዴ ማለት ነው። በቃ ላይክ አእምሮዬ ብዙ አይቀበለውም እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ እኔ ደግሞ ፍሬ ምንም አላልኩም። ከዛ ቀኔ ከሱ ጋር ፊልም እያየው ነበር። እሱም በጣም ላይክ ደስ የሚል ሰው የነበረና ፊልም እያየ ነበረ፣ ቁጭ ያለ ነበረ። ለቅሶ ግዴታ ነው አሁን የሆነች ልጅ እኔ ጋር ሆና ማለት ነው። እሱ ለምን ያኛው ልትስመው ከሆነ አንተም ልትስም ይገባል። ሴቶች ችግር አለባቸው። ከዛ እንደዛ ስለሆነ ካልታመቹ ደግሞ አትሰሚው፣ ካልታመቹ ትሰሚያለሽ። ግን ስለ ሴክስ ባለ ወይ እንትን የሚል ሰው የለም። ሴክስ አድርጌ የሚል ሰው ያልነበረም ባለ የሚል ሰው ሰምቼ አላውቅም ባለ ማለት ነው። እሱንም ባለ ማለት ነው እነዚህ ምናምን በጣም በራሳቸው ስለማይተማመኑ ነበር። አይ ቲንክ እንደዛ ይለኝ ነበረ። የሆነች ልጅ ነበረ ልሳም ምናምን ነገር ሳሚያው እንደ አልሰምሽም እንደ የሳሚያው አለው እኮ ምናምን ነገር አለች። እየጠጣን ነበረንና እሱ ነገር በጣም ነው የሚያስቀኝ ማለት ነው። እሷ ከአንድ ሰውማ ተስፋ ጀስ ነበር ያን የወጣ ነው ባለ ማለት ነው። ከዛ ማለት ነው ውዶችዬ እንደርሶ እኔ በጣም እንትን ነበርኩኝ በቃ አድርቅ እንደ ላይክ ነይ እኛ ጋር ምናምን ነገር ተብዬ ነው የሚሄደው። ግን በጣም ነበረ ሰዎችን ማደርቃቸው ባዲ ማለት ነው። ኢቭንም እሱ ፈረንጅ ነው ብዬ በጣም አከበርኩት። እንደኔ በጣም ፈረንጅ ስለምወድ እሱን በጣም አከበርኩት ባዲ ማለት ነው። እንደን ማለት ነው እኔ ኢቭንም ባዲ ማለት ነው። ከዛ ማለት ነው ከዛ ትነካዋለች ምናምን ነገር ሲል አረ በፍጹም አልሳት ተነካካ ብትለው እሱ ደግሞ አረ እሱም ማይነካካ ምናምን ነገር ሲሉ አረ ምናምን ብለው ገረማቸው። ከዛ ማለት ነው ኢቭንም እሱ ነበር ሊስምኝ ያለው ባዴ ማለት ነው። ሊስሙ አላልኩም ባዴ ማለት ነው። ኢቭንም ያኔ በቃ ሳይቴ ማረፍ ነበረ። በኋላ ግን ሰዎቹ ማለት ነው አሁን እንትኑን ቁላው ቆሙበታል እንትን አድርጓል ሲል ማለት ነው አሁን ትንሽ በቃ የሆነ የመሸርሸር አለ አይደል እንትን የማለት በቃ የሆነ እንደዚህ የማለት እንትን አለኝ ባዴ። ብዙ ጊዜ ተነቱ እንኳን አላስብም፣ ግን በጣም ነው የምቀልደው ባዴ ማለት በጣም አሁን ምስኪን ሰው ካየው ባዴ ማለት ምን ያደርገኛል ላይክ ምስኪን ላይሆን ይችላል እኮ ባዴ ማለት ያስመስለው ሊሆን ይችላል። ግን እኔ በቃ በጣም ነው የምቀልደው። እንደዛ አይነት ሰው ካገኘ በጣም ነው የምስቀው፣ በጣም ነው የሚጫወተው። ከዛ እንደርሶ እንደዛ አይነት ሰው ደግሞ በጣም ነው የሚመቸኝ። ላይክ እኔ በቃ አሁን እነርሱ ያሉበትን ቦታ ሰው ያለበትን ሰው የሚያስበውን ነገር ሳስብ በጣም ነው የሚያስቀው ባዴ ማለት ነው።
እንደን ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንታ ብለን ማለት ነው። ግን እኔ 3 ቀን ነው አላቀም ብሩሽ አላደረኩም ነበረ እና ያኔ ደግሞ ፕላን አውጥተን ነበረ። ከዚህ እንሳሳማለን ከተባለ እንሳሳማለን እንደን ከዛ ያኔ ደግሞ መሳሳም ጀስት ሲምፕል ነው እያለን ነበረ። ላይክ መጀመሪያችን ስለነበረ በዛውንም እንለማመዳለን ምናምን ነገር ብለን ማለት ነው። ያላቀም ነበረ ማለት ነው። ከዛ እኔ ከነሱ ጋር የተስማማሁት ለኪስ ማድረግ ያኔ ነበረ የተስማማሁት እንደን ስለዚህ አድርጌ ኖርማል ምናምን ነገር ስትለኝ ጊዜ እኔ ደግሞ ያኔ የሆነ ታይም ላይ በጣም ኪስ አደረኩኝና ከንፈሬ ጠቆረ ባይደኝ ማለት ነው። እንደን ከዛ ምን አደረግሽ ስትለኝ ምንም ያው ተሳሳመን ምናምን ነገር አልኩት። አይ ካላቀም ድንገት ሲሆንብኝ እኔ ቆየት ብዬ ነው የምናገረው። ከዛ አይ ምንም አልኩት ድንገት ባይደኝ ማለት ነው። አንዴ ከዛ ስስቀብኝ ነበረና ክላስ ሄድኩኝ ባይደኝ ማለት እንደዛ ብለሽ ሄድሽ ምናምን ነገር አለች። አዎ ምናምን ነገር ስለኝ ከንፈርሽ ተቆራል ይታወቃል እኮ በጣም ኪስ ታደርጊ ይታወቃል ምናምን ነገር ስትለኝ ኧረ እባክሽ ምናምን ነገር አልኳት። አዎ እንደዛ ብላ ሳቀችብኝ። እንዴ ምናምን ብዬ ተናልኩኝና ከዛ ማለት ነው ምክንያቱ እነሱ ያገኙን ባይደኝ ማለት ነው። ይሄ ፈረንጅ ባይደኝ ማለት ነው። እኔ አሜሪካዊ የሚያውቀው ነገር የለም፣ ኢትዮጵያ ሆነ የሚያውቀው ነገር የለም፣ ሻርሞጣ ይሁን የሚያውቀው ነገር የለም። ጭፈራ ቤት ነው ያገኙን ነው ባይደኝ ማለት ነው። ጭፈራ ቤት ደግሞ እነርሱ አይደለም እኮ እኛ ጋር የመጡት ባይደኝ ማለት ነው። እኛ አንድ ብሉ ላይ አንድ እኛ ጋር ሲጨፍሩ ባይደኝ የትግሬ ወደኛ መሀል ሲገባ ማለት ነው። እንዲሁም ሀይልሽ ነበር የሚባለው ባይደኝ ማለት ነው። በጣም ደስ የሚል ሰውዬው አይተፈያ አንተሳኒ የሆነ የመሮጥ የሆነ በቃ ላይ አይደለ የሰው ጠባይ ነው ያለኝ እኔ ባይደኝ የጅብ ጠባይ የለኝ ባይደኝ ማለት ነው። ከዛ ማለት ነው የሆነ የመሸሽ ምናምን ነገር የለኝም ባይደኝ ማለት ነው። እያፈርኩኝም እንደዛ ብዬ ነው የምከበተው ባይደኝ ማለት ነው። የሆነ ሰው ሲመጣ ምናምን ነገር ነው የምለው ባይደኝ ማለት ነው። ከዛ ማለት ነው ከዛ ያኔ ማለት ነው አንደን ያኔ ኢቭንም ለኔ ብሎም ሊሆን ይችላል ሰውዬው ቁጭ ብሎ ነበረ ባይደኝ ማለት ነው። ግን ላይክ እቺ ልጅ ያስፈልጓት ይሆናል ምናምን ብሎም ሊሆን ይችላል ለምሶ ማለት ነው። እናንተ ውድ ቦታ ስትገኙ ነው ሰው ሊያከብራቸው የሚችለውና ሰው እንትን ማለት ባይደኝ ማለት ነው። እንደዛ አይነት ቦታ ላይ ለምንድን ነው እንደዛ አይነት ነገር ይፈልጋሉ ባይደኝ ማለት ነው። እንደዛ ብለው ያስባሉ ባይደኝ ማለት ነው። ወንዶች አሁን ባይደኝ ማለት ነው ሰምታውስ ባይደኝ ለምን ምናምን ብለው እንትን የሚያደርጉት ለእንትንም አይደለም ባይደኝ ማለት ነው። እንደዛ ጭፈራ ቤት ውስጥ ምናምን ከቤት ከሆነ ብልግና ነው ባይደኝ ማለት ነው። እንደዛ ጭፈራ ቤት ውስጥ ምናምን ነገር ስለተገኙ ሴቶች ከባድ ነው ባይደኝ ሴት ልጅ ባይደኝ ማለት ነው። እኔ የማውቀው ነገር አልነበረም፣ ልክ አልነበረም። ወንድም ማውቀው ነገር የለም ባይደኝ ማለት ነው። ከዛ 2008 ነበር በኢትዮጵያ አቆጣጠር ባይደኝ ማለት ነው። ኢቭንም መጀመሪያ ላይ ባይደኝ ማለት ነው ህዳር ላይ ነው ጥቅምት ላይ ነው ያኔ ነበር ባይደኝ ማለት መጀመሪያ ክለብ ናይት ይወጣል 3 ጊዜ ነው ምናምን ነገር ወተን ነው ባይደኝ ማለት ነው። 3ኛ ጊዜ ላይ ነው 5ኛ ጊዜ ላይ ወተን ባይደኝ ማለት ነው። 5 እንኳን እንደርስም ያ 3ኛ ጊዜ ይሆናል። ምክንያቱም መጀመሪያ የወጣነው ቀን ኤርትራዊ ያራርጦኛል። ሁለተኛ የወጣነው ቃል አማራ የሆነ ሽሉቃ ምናምን የሚባሉ ልጆች እኔ ያስተዋወቅኳቸው ባይደኝ ማለት ነው። ሽሉቃ ራስን ያወጣነለት ባይደኝ ማለት ነው። ሽሉቃ ይመስላል ሽሉቃ እንበለው አለ ባይደኝ ማለት አንዱ ደግሞ ቀንብዳንን አለ፣ አንዴ ደግሞ ሀይኒ ነው የሚባለው ነበሩና ዩኒቨርሲቲ ተማሪዎች ነበሩ ባይደኝ ማለት ነው። እንደርሶ ማለት ነው እንዲሁ ምንም የተዋወቅኳቸው እነሱም ባይደኝ ማለት ነው። ከዛ ማለት ነው ከዛ ማለት ነው ሁሉ ሰው ልንራቸው ፈልገው ነው መሰላችሁ። ከዛ አልተስማማንም። ምክንያቱም እነርሱ ግልጽ ነገሩን ባይደኝ ማለት ነው። አንገደፈ አገር አጥፊ አሏት ባይደኝ ለሩታ። እኔም ደግሞ በጣም እንትን አለኝ ባይደኝ በቃ አንቺ ሆራ አይደለም ያሉ ባይደኝ ማለት ነው። የሆነ ዳይሬክተር የአቃናዋኒ የእንትን በጣም አውቆኛል ባይደኝ በጣም እንደምመክራቸው በጣም አረ ዲዛ ምናምን ነገር እንደሚል በቃ ላይ ለወንድ ግድ እንደሌለኝ ምናምን ነገር አውቆኛል ባይደኝ ሰዎቹ ባይደኝ ማለት ነው። ግን ከዛም በላይ ሌላ ግምት ነበር ያሰጠኝ ባይደኝ እኔ ምንም አልመሰለኝም። ምክንያቱም ይገባኛል የሚገኝበትን ቦታ ነው እንደዛ እንዲሆን የሚያደርገው። አንደን ሰው የኔ አክት ደግሞ ላይ አድሰይ ሙሽር ሙጣ ነው የሚመስለው ባይደኝ ማለት ሳምታይምስ ከዛ ማለት ነው
ያን የማያውቀው ነገር ነው አልነበረኝም። ግን በቃ እኔ በጣም ነው የምቀልደው። ከዛ ማለት ነው የሚፈልገውን ሰው አልፈልግሽም ማለት በጣም አንቺ ድሮ የስራውን አልፈልግሽም ማለት። ከዛ የማልፈልገው ልጅ ደግሞ ሙሽራዬ ሙሽራዬ ይለኛል። ምናምን አልከው ነበር አልፈልግህም ምናምን አልኩኝ። ግልጽ ነኝ ባደወይ እኔ ያን ነው እኔ አንተን አልፈልግህም ሽሉቃ ምናምን ነገር አልኩት። እሱ ነው የሚፈልገው ምናምን ነገር ስለው አንቺ ድሮኝ ነሻኝ አንቺ አልፈልግሽም ማለት ማለት እንደዛ በለን እንደዛ በለን ቀለድን ማለት ነው። ከዛ ያኔ ሶስተኛ ጊዜ ላይ ደግሞ ስንወጣ ጊዜ ያኔ ፈረንጅና የሆነ ሀበሻ ጋር ታወቀን ማለት ነው። ከዛ ማለት ነው ላይክ ሸርሙጦች ናቸው ምናምን ነገር እሱ ደግሞ እየተረገመ ነው ባዲ እየነገረው ነበር የሆነ ነገር ይናገራል። በቃ ላይክ ደስም ሸርሙጣቸው ናቸው ምንድነው ይለዋል ባዲ ማለት እሱ። ከዛ ሸርሙጣች ናቸው ምናምን ሀበሻ እኮ የተረገመ ነው ባዲ የራሱ ሰው እንኳን ምንም አይመስለውም ባዲ ማለት የራሱ ህዝብ እንኳን ምንም አይመስለውም ባዲ ማለት ነው። ከዛ ማለት ነው ምናምን ነገር ይለዋል ባይ ለዚህ ሻርሙጣሽ ነው የሚሆነው ምናምን ነገር እንትን እናደርጋቸው ምናምን ነገር ይለዋል ባይ ማለት ነው። እንደርሶ ከዛ መነካካት አለባቸው መተኛት አለባቸው ይላል ባይ ወይስ ውድጭዬ ማለት ነው። ከዛ ሰውዬ ለገና ሲሞጣመጡ አየዋቸው። ከዛ ቴክስት ይጻጻፉ ነበር የሚያደርጉትን ነገር እሱ ይነግረዋል አንተ ምን እያደረክ ነው እንትን እያደረክ ነው ምናምን ነገር እያለው ነው ባዴ ማለት ነው። ከዛ እኔ ገብቶኛል ባዴ በጣም ነው የሚገባኝ የወንዶች ስራ በጣም ነው የሚገባኝ ባዴ ማለት ነው። የሚሉትን ነገር አሁን በቃ ሚስጥር አይደባበቁም ወንዶች አይችሉም። በቃ እሱን ነገር አታስቡት ባዴ ማለት ነው። አንተን ከዛ ማለት ነው እንደዛ ይለዋል። ከዛ ማለት ነው እንደዛ ሲል ጊዜ ማለት ነው ላይክ ሊሰማኝ ሲል ማለት ነው 3 ቀን ነው ቡርሽ አላደረኩም ነገር አይ ቲንክ ቆሻሻ ነበረው ዋይ ማለት ነው። ይሄን ብዙ ሽታ አልነበረው ብዙ ሽታ የለውም የኔ አፍ ባዴ ማለት ነው። ግን ብዙ ነው ሰላም ነው ሰው ሲሰማኝ ጊዜ ዝም አልኩት ባዴ ማለት ነው። እንደዛ ፈረኝ ዝም አልኩኝ በቃ እኔ የሆነ ምላሽ አልሰጠውም ባዴ ማለት ነው። ራሱን በሰላው ጊዜ እሱ ነው ገባው ባዴ ማለት ነው። እኔ በራሴ ስለማለት ተማመን እንደሆነ ለዛ ያደረኩት ገባው ባዴ ማለት ነው። እኔ አልተኛም ነበር የእውነት እንናገር ከተባለ ግን መሳሳም ነበረ ባዴ። ምክንያቱም ለምንድን ነው የምንሳሳመው ባዴ ማለት መሳሳም ማለት ሳሳም ግን እቅድ ነበረን ባዴ ማለት ነው። አሁን የሆነ በጣም ይመቸ ከሆነ ባይ ይሄንን በተሰማው ችግር የለም ባዴ ማለት ነው ምናምን ብለን ቆንጆ ከሆነ ባዴ ቆንጆና ላይ ደግሞ በጣም ነበረ ምናምን ባዴ ማለት ነው። እንትን ይሄንን በተሰሙ ችግር የለም ምናምን ነገር እንባባላለን ባዴ ማለት ነው። እንትን እንደዛ ብለን ባዴ ማለት ነው እንደዛ ስለምናደርግ ባዴ ማለት ነው። ደግሞ ላይክ በጣም ደስ የሚል ልጅ ነበርና ከዛ እንደዛ ስንል ጊዜ ባዴ ማለት ነው። ከዛ ሰውየውንም ተወኝና ፊልም ከፈተልን ፊልም እያየን ቆየን ባዴ ማለት ነው። ተረዳኝ ባዴ ማለት ነው። ከዛ ማለት ነው ወደ ቼል ነገራቸው ፈልገው የኔ ስታይል ደግሞ በጣም ነው ያስቀው ባዴ ማለት ነው። ያኔ ባዴ ማለት ነው በኋላ ነው ያንኩት ባዴ ማለት ነው። መድኃኒቱ አሳበረኝ ባዴ ማለት ነው። በቃ አሳበረኝ ለካ ደሰኝ አሁን ትንሽ ከዛ ማለት ነው ያኔ ማለት ነው እንደዛ ስል ካለን በኋላ ሰውየው ፊልም ያይ ነበር። ከዛ ለሊት በ9 ሰዓት ማለት ነው በኢትዮጵያ አቆጣጠር ተነስቼው ሄድኩኝ ባዴ ማለት ነው። ሄድኩበት ባዴ ማለት ነው። ሲሄድበት ባዴ ማለት ነው። ከዛ ለሊት 9 ሰዓት ሄድበት የሆነች ልጅ ነበረች ባዴ ማለት ማርታ ነበረ የምትባለው ባዴ ማለት የምታጋንናት ማርታ ቤት ነበረች እና ከዛ ሄድኩኝ በላይ ማለት ነው። ከዛ ልጅ ወይኔ ፈጣሪ ያለው አንቺ እኮ ነው ነገር ያለች ለሊት በ9 ሰዓት ሄድኩኝ ባዴ ማለት ከዛ እሷስ አደረች ባዴ አደረች ግን ምንም አላደረገችም መሰለኝ አይ ቲንክ። ከዛ ምንም የተፈጠረ ነገር አልነበረ መሰለኝ። እንዳስዋይ ደህና ሰዎች ነበሩ ባዴ ማለት ነው።
ከዛ ማለት ነው ልጆች እዛ ብለን ባዴን ማለት ነው እንደዛ ቆየን ባዴን ማለት ነው እያወራን ነበር። እኔ ደግሞ ስለምንም ነገር ግድ የለኝም ባዴን ማለት ነው ወንድ ምንም አልመለከተውም ባዴን ማለት ነው። እንትን አሁን አንዳንዴ ጥሩ ነገር መናገር ጥሩ ነው ልጅ ማለት ነው ወድሻለሁ ምናምን ነገር ስትላት ሴት ልጅ የሆነ በቃ እንትን የምትሳብ ነገር አለች የሆነ ስትገልጽላት ባዴ ማለት ነው። እኔ ደግሞ አደሰኝ እንደ ወንድ ነኝ ባዴ ወንድ ጠባይ ነው ያለኝ። ከዛ ማለት ነው ምንድነው ያለ መሰላችሁ ይሄ እንትኑ ከዛ እንደተመለሰን ማለት ነው ከዛ ስንመለስ ጊዜ ማለት ነው ሌላ ቀን ደግሞ ቆጠሮ ይዘን ሻይ እየጠጣን ነበረ ማለት ነው ያሳለን ዋዴ ማለት ነው። የኦርቶዶክስ መዝሙር ስታደርገብን ባዴን ቦክስ ነው ያለው ባዴን ማለት ነው። ስለ ቤተክርስቲያን ምናምን ነገር እያወራን ነበረ ምናምን ነገር እንደ ሰው እኛ በጣም ትልቅ ቤተክርስቲያን ነው ምናምን ነገር ብሎ ጉራ እኮ ምናምን ነገር እያልነው ነበረ። ያኔ ደግሞ በዛም እንደ ምናምን እያል ነበረ። ከዛ ማለት ነው ውድቼ ነገራቸው የምፈልገው ነገር ማለት ነው እኔ ነገርኳችሁ በሰው አድርጎ ሊያስደፍሩኝ እንደፈለጉ ያንን ልጆች ምናምን ነገር እዛ ሄዳ ደግሞ ከሱ ጋር ስትሞጣ ነጥ ምናምን ነገር በቃ ከዛ ቀጠሮ ይዛ ባይደው ማለት ከሱ ጋር ተዳውላ ምናምን ነገር ሌላ ጊዜ ሄደች ባይደው ማለት ነው። ባይደው ይሄ ኖርማል ነው ባይደው ማለት ነው። አለመደባበር ነው ወኔ ባይደው እኔ ፍቅረኛ ስላልነበረ ከኔ ጋር ምንም ግንኙነት ስላልነበረ ሳይ ምንም አይመስለኝም ባይደው ማለት ነው። ከዛ ስትሄድ ግን ደበራት ባይደው ማለት ነው። የሆነ እንደሌለው በቃ አላወቀችኝም መሰለኝ አይንክ ባይደው ማለት ነው። ከዛ የሆነ እያለች ልትወጣ ባለ ማለት ነው። ኧረ ቢ ኮንፊደንስ አለ ምናምን ነገር አልኳት ባለ ማለት ነው። አሁን ብዬ ሄድኩኝ ባለ ማለት ነው። ከዛ ሲሄድ ጊዜ እሷ ሄደች ከእሱ ጋር ሄደች። ከዛ ደግሞ ጎረቤት ድሩ የሆነ ልጅ ነበረ ምናምን ከእሱ ጋር ሄደች። ከንፈሯን አለች ባለ ማለት ነው። ልጅቷ ባለ ማለት ነው። ከዛ ያኔ በቃ ገረመች ልጅቷ አብድ ነገር ናት ምናምን ማለት ነው ባለ ማለት ነው። ትንሽ የገረመችኝ ነገር ሰው በፍሬ ባደው ማለት ነው። ምንም በጣም ናናጽነት ያለን ባደው የሚፈጠረውን ነገር በጣም ነበር የምንነጋገረው። የእውነትም ባደው ማለት ነው ባሻ ብዙ ነገር ነበራት፣ ግን ምን ያህል መደባበቅ አልነበረም ባደው ማለት ነው። እኔ አልደበቅም ነበር ባደው ማለት ነው። ምንም አይመስለኝም። ከዛ ማለት ነው ወደችዬ ማለት ነው እንደዛ ብላ ሄደች። ከዛ እንደዛ ብላ ዞረች ባደው ማለት ነው። ከዛ ማለት ነው ያኔ ተረድቻት ነበረ ማለት ነው። ከዛ ሩታ ደግሞ አዲስ አበባ ላይ ደግሞ እሱ በጣም ጥሩ ልጅ ነው ምናምን ነገር ብላ ስትሞላኝ ነበረች። ግን እኔ ብትለኝም ፍቅረኛ ለመያዝ ዝግጁ አልነበርኩም ማለት ያኔ ከሱዳን ተመልሼ ነበርና ከዛ ማለት ነው ለሌት ምን ብታደርገኝ ጥሩ ማለት ነው ደሳይ ልንሳና ነው ምናምን አለች ማለት ነው። እሷ ባለትዳር ስለሆነች እኔንም ምንም ነገር አናደርግም ብዬ አስብኩኝ ማለት ነው። ብንወጣም ማለት ባለውንም ያውቃል እንደምንወጣ፣ ግን እኔ ጋር ብትወጣ ምንም የሚለው ነገር አልነበረም። እኔም አውቃለሁ፣ ግን ከሌላ ወንዶች ጋር የምትወጣው ምናምን ነገር ነው እንጂ ምክንያቱም ያኔ የምታጠፋውን ገንዘብ አልነበረም። ምክንያቱም እኔ ነበር የምጋብዛት እንደን ሰው ማለት ነው። እኔ በደወይ አሁን በቃ አይስወርት ጋር ነው የምላችሁ። እኔ ካለኝ ማለት ነው ገንዘብ ጠፋ ብዬ ምንም የማያስበው ነገር አልነበረም ባዲው ነው። እኔ አሁን የወንድሜ ያጎቴ ልጅ ገንዘብ አይደለም ማጠፋው ባዲው የራሴንም አደሰኝ ነው ማጠፋው ባዲው ማጥራስተች የማወጣው ነገርም ባዲው ማለት ነው። እንደን ማለት ነው እንደን ግን እኔ በጣም ለስስታም ሰው አላወጣም። አሁን በጣም ስስታም ሰው በጣም ምናምን እንትን የሚል ያደርገኝ የሚፈልግ ሰው ለራሱን ጠብቆ ምናምን ነገር እንደዛ አይመቸኝም ባዲው ማለት ነው። ከሌለው ግን ደግሞ ለኔ ክፋት የማያሰው ከሆነ በጣም እልህ ነው። እኔ ብዙ ይሄን ያህልም እንትን የለኝም ባዲው ማለት ነው። በጣም በተፈጥሮ እንትን ከሆነ ምንም አይመስለኝም። ግን ለምንድን ነው መሰላችሁ የሆነች ልጅ ነበረችና በጣም አንስማማም እያልኳችሁ የነበርኩት ላይክ ቅባቷን አስቀምጣ የኔ ቅባት ልጨርስ ሎሽን በራት የኔ ልጨርስ ሎሽቶ በቃ ኤቭሪቲንግ በቃ የራሷን ደብቃ ማለት ነው። የኔ ልጨርስ በቃ ገንዘብም እኔ ነው የማወጣው በቃ የኔ ልጨርስ ባዲው ማለት ነው። አሁን ሳንቲም ታወጣለች ምናምን ነገር ባዲው ማለት ነው። ኤቭሪቲንግ ባዲው እንደዛ ነው ያልኳችሁ ባዲው ማለት ነው። እኔ ምንም አይመስለኝም ባዲው ማለት ነው።
አንደን እኔ በቃ እንደዚህ በቃ በጣም ቆርድድ ሰው አይመቸኝም ውዶቼ። በጣም 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 በቃ በጣም ቆርድድ ሰው እና በጣም አስመሳይ ሰውም አይመቸኝም። ባዴ ማለት ነው ሰው ያው ችግር አለው ባዴ ማለት ነው። አሁን ሼር የሚያደርጉ ከሆነ ግዴታ ነው ባዴ ማንም ሰው ለማንም ሰው እንዲዝናናበት አሁን ይሄ ገንዘብ ማውጣት አይፈልግም፣ ይሄ ማውጣት ይፈልጋል። እና እንደ ሰው ስለማይፈልግ ብቻ አንተ ልታወጣላት ደስ ወይ ነው ኢምፖርታንት ባዴ ማለት ነው። እንደን ሼር ከሆነ ሼር ማድረግ ደስ ወይ ምንም ማለት አይደለም፣ ምንም እንትን አለለበትም ባዴ ማለት ነው። እንደን እኔ ብዙ ጊዜ ሀበሻ በቃ በጣም ተንኮል ይከብደኛል ውዶች። አሁን በቃ እነሱ የሚያደርጉት ኤቭሪ ታይም ሬድ ናቸው። አሁን የቤት ያለችው ሶማሊ ባዴ ማለት ነው ባይዶይ ኤቭሪ ታይም ሬድ ናት ባዴ ማለት ነው። ለተንኮል ሬድ ናት እንደን ማለት ነው። እንደሷ መሆን በጣም ይከብደኛል ባዴ ማለት ነው። እሷም እንደምትተነኩለው ልተነኩላት ያመኛል በሰው ማለት ነው። እንደዛ በጣም ይከብደኛል ባዴ ለሀበሻ በጣም ነው የሚከብደኝ የሚደበረኝ ባዴ ማለት ነው። ከዛ ውጭ ግን ባዴ ማለት ነው እንደሷ እኔ ምንም አይመስለኝም ባዴ ማለት ነው። አሁን ኖሯቸው ምናምን ነገር ስትዝናኑ እንዲሁ በቃ ያኮራኛል ማለት ነው። ከራሴ ሳወጣ ባዴ ማለት ነው። እንደን ሰው ማለት ነው ወዶች ያለ ነገራቸው የሚፈልገው ነገር ምንድነው መሰላችሁ? እሷ ባዴ ማለት ነው ያጎቴ የአክስቴ ልጅ ምስት ስለሆነች አይደለም ለዛ አይደለም ባዴ ማለት ነው። ጀስት ከበፊት ነበረ ባዴ የኛው ጓደኝነት ማለት ነው። እሱ ምስት ሳትሆን ገና እኔ ከእሷ ጋር ምንም እንትን የሚለው ነገር አልነበረም ባዴ ማለት ነው። እንደን ሰው ባዴ ወይ እሷ ደግሞ ሲኖራት ደህና ነበረች ባዴ ማለት ነው። የሆነ በቃ ላካ አይደለ ብዙም እንትን አልልም፣ ግን እንደ እርሷ አይነት ሰው በጣም የምታይበት ሰው አለ። በቃ በጣም ለመበለጥ በቃ ዜሮ ሊያስገቡ በጣም እንትን የሚሉ ሰዎች አላልኩም። በቃ ፍርትንግ ባዴ ማለት ነው። በሁሉንም ነገር ሊበለጡ የሚፈልጉ ሰዎች አሉ አይደለም። የራሳቸውን ደብቆ ያንተን እነርሱ ብቻ ሳይሆኑ ሌላ ጓደኞቹም ይዞ ምናምን ኮተታቸውን ይዘው ምናምን ነገር ይጠቀሙባቸዋል ምናምን ነገር እሱ በጣም ይታይባቸዋል። እንደ ሰው ለእናንተ ያለውን ጥላቻ ምናምን ነገር ይታይባቸዋል ማለት ነው። እንደው ከጥላቱ ጋር እርሱ ቀረበኝ ብሎ መቀረብ ከባድ ነው ባዴ ማለት ነው። እንደ ሰው ማለት ወንዶች ልንጋቸው የሚፈልገው ነገር ምን መሰላችሁ? ስለዚህ ከዛ ነበረና ባለወይ ሳሙ ብላኝ ነበረች። ከዛ ማለት ነው እንዳጋጣሚ ወጣን ባደ ማለት ነው። እዚህ የሚባል ነገር የለም ባደ ማለት ነው። አይዝም እኔ ለምንድን ነው መሀል የገባዋቸው ባደ ማለት ነው። ትዳር ስለነበረ ትዳርዋን እንድትይዝ ብዬ መሀል ገባዋቸው ባደ ማለት ነው። ግን እሷ ነው ያስገባችኝ በኃይል ባለው እኔ ገባው የሚባል ነገር የለም። እና እርሱ ራሳቸው ነው በኃይል የሚያስገቡ ወንዶች ማለት ነው። ሚካኤላ ጉዳይ ላይ ገባች የሚባለውን ነገር የለም። ራሳቸው አስገቧት የሚለውን ነገር ነው ባድሬ ማለት ነው። የነበረውን ነገርም በግልጽ ነገረች ባድሬ ማለት ነው። እሷ ግልጽ ስለነገረች ደስ ብሎኛል ባድሬ። ምክንያቱም እኔ ግልጽ ስለምናገር እሷም ግልጽ ስለነገረችኝ ያኔ በጣም ደስ ብሎኛል ባድሬ ማለት ነው። በላኔ ቀረብ ነው ባድሬ ማለት ነው። እንደን እኔና ሻሙ ምንም የተለየ ነገር አልነበረ። በቃ በጣም እንትን አልነበረንም። በጣም ጥሩ ሪስፔክት ነበረን። በጣም የተረጋጋ ሰው ነው። ደስ ይላል እና ምን ማለት ነው ሰው የሚያወራውን ነገር በቃ መዋረድ ሴቶች አሁን በጣም የሚወዱት ባህሪ አይደለም። በቃ አሁን ብሎ የሚያወራውን ነገር በቃ ጅልጥ ነው በቃ የሆነ ዳራል ዝንጥል ነው የሚያደርገው ሰው ባይ ነው ማለት ነው። ሰው እኔ እንደዛ ደስ ይለኛል ባይ ነው ለኔ ደስ ይለኛል። ጭባላ ቀንበሪ ማለት አሁን የሆነ በቃ እንዲደበቃ ለምትፈልገው ነገር እንደዛ የመንገለጥ ትራለው ባይ ማለት ነው። አንድ ሰው ማለት ነው ውዶች እየነግራችሁ የምፈልገው ነገር ማለት ነው። ያው እንደዛ ብለው አለፈ ማለት ነው። አሁን ደግሞ በጣም ሰዎቹ ማለት ነው አሁን በጣም እንትን ማያቸው እንትን ያኔ ነበርና አለፈ ባዴ ማለት ነው። እንትን ከረላ አላቀም ሻሞክ ምን ያህል እንትን ያደርገኝ ነበር አላቀም ባዴ ማለት ነው። ሻሞክ በቃ ትንሽ ለምንድን ነበር የሚሰረኝ ነበራችሁ በቃ ቅይር ይላል ባዴ ማለት ነው። ከጊዜ በኋላ የመቃየር እንትን አለው ባዴ ማለት ነው። ግን ለዛ ነበር የሚደብረኝ ባዲ ማለት ነው። ሳለ በጣም ነው ደስተኛ የሚያደርግሽ ምናምን ነገር ባዲ ማለት ነው። ኢቭን ምንም መጨረሻ ላይ ሰላም ሳልለው ነበር የሚሄደው ባዲ ማለት ነው። ሻሙ ሰላም ሳልለው ነበር የማልፈው፣ ምክንያቱ ይቀያየራል። እኔ እንደዛ አይነት ነገርም አይመቸኝም ባዲ ማለት ነው። ግን ሰላማዊ ሆነ አይቀጥልም ባዲ። አይ ቲንክ መጨረሻ ላይ እኔም ነገር አለኝ ባዲ ማለት ነው።
ነገር ያለ ባዲ ማለት ነው። እኔ ታይም አይታጡም ሰዎቹ እሱ ጋርም ሄዶ የሆነ ነገር አክት ተጠቀመ ምናምን ነገር ባዲ ማለት ነው። አንደን ለምን እንዴት ከእነሱ ጋር እንደተስማማ አላውቅም። ከማን ማን ምን እንዳለውም አውቃለሁ። ለምን ምን ይላል ሰውም አውቃለሁ ባዲ ማለት ነው። እንደዛ አይነት ነገር ላይ ያው ሌላ ነገር ባላውቅም እሱ ነገር አውቃለሁ። አንዳንድ ሰው ማለት ነው ለዛ ደግሞ አይመቸኝም። ብዙ ጊዜ ከሰው ጋር እንደዛ አይነት ነገር የሚጠቀም ሰው ብዙ አይመቸኝም ባዲ ማለት ነው ወዶችዬ። ያኔ አለቀዳቀቀ ባዲ ማለት ነው። ግን በጣም የምትወደው ሩታ ነበረች ባዲ እኮ ሩታ ነበረች እኮ በጣም ሻም እኮ ነው የምትወደው። ግን ለሱ ጥሩ ነበረች አይመስለኝም። አይ ቲንክ ባዲ ማለት ሩታ አደገኛ ሴት ናት። ግን በጣም የምትወደው እሷ ነበረች ከኔ በላይ ባዲ ማለት ነው። ሻሙ ግን ሻሙ ነው የምፈልገው ሻሙ ያለ ባዲ ማለት ነው። ደረሰው በጣም ነበር የምታስቀኝ ባዲ ማለት ነው። አንተን ማለት ነው እኔ ህይወቴ ውስጥ አልፈልጋትም ሩታ ባዲ ማለት ነው። አታስፈልገኝም ከአሁኑ ወዲህ በፍጹም በምንም ተአምር አታስፈልገኝም ባዲ ማለት ነው። የነበሩትን ሰዎች የበፊት ባዲ ማለት ነው አላስፈላጊ ሰዎች። ጥሩ ግንኙነት ቢኖረንም ባዲ ማለት ነው ከጀርባ ብዙ ስራ ነበር ሲያሰሩብኝ የነበሩት እና ሰው ሩታ የመሰሉ ምናምን ነገር ብዬ ነገሮቹ ጣፈጠኝ ብዬ የማልፋቸው ሰዎች የለውም። መንደር ሰው በጣም እንዲህ የማታስጠላኝ ምክንያቱም ከብዙ ሰው ጋር ተዋውቅ ነበረ ማለት ነው። እኔ ከሩታ ጋር ያሰለፍኩት ጊዜ በጣም የሚያስጠላኝ ግን ባዲ ማለት ነው ከእንትንም ባዲ ማለት ነው። እንትን በእንደዛ አይነት መልኩ ደግሞ ከእሷ ጋር መቀጠል አልፈልግም በፍጹም። በህይወቴ ውስጥ እንዳስገባት አልፈልግም። እንዲሁም በቃ ገፍተሬ ነው ባዲ ከህይወቴ ላስወጣት የምፈልገው ከአሁኑ ወዲህ ማለት ነው። አንድ እርምጃ ከተራመደች ወደ እኔ ባዲ ማለት ነው። እንደን ሰው ማለት ነው ውዶቼ ነገራችን የምፈልገው ነገር ማለት ነው እኔ የሚረዳው ባዲ ማለት ነው። ሻሙ ባዲ ማለት ነው አደጋ የለውም። በጣም በቃ ህይወት የማካበድ እንትን የለውም። በጣም የማሰቃየትም የለውም። እኔ አላሰቃየኝም ባዲ ማለት ነው። ምክንያቱም እኔ ባዲ ጅብም አይደለሁም ባዲ ማለት ነው። አሁን ጅብ በቃ ስትቀርበው ይርቃል፣ ስትርቀው ይቀርባል። በቃ ምን እንደሚፈልጉ አላውቅም እነዚህ ጅብ የሆኑ ሰዎችን ባዲ ማለት ነው። እና ሶኒ ባዲ ማለት ነው። አሁን በቃ እንለያይ ያልተመቸሽ የምት ከሆነ በጀስት መለያየት ነው። ጀስት ጓደኛሞች መሆን ከሆነ በቃ መሆን ነው ባዲ ማለት ነው። እንሆን ብሎ ሌላ ሴራ፣ ፍቅረኛ ሆኖ ሌላ ሴራ፣ ጓደኛ ሆኖ ሌላ ሴራ። እንደዛ አይነት ነገር አይመቸኝም ወዶቼ። ለነገራችሁ የምፈልገው ነገር ማለት ነው ዳስ ዋይ ለዛ ነበረ ያው እንትን ማለት ነው። እናንተ ህይወታችሁ ውስጥ ማለት ነው ጥሩ ወዳዳችሁ ጠላታችሁ ማድረግ የለባችሁ። ታስዋይ እንደዛ ነው መቀጠል አለበት። እኔ ባደው ማለት ነው ኤክስም ቢሆን ላይክ የሆነ ግንኙነት ኖራችሁ ስትለያዩ እኔ ባደው እንደነገርኳችሁ ግልጽ ግንኙነት ነው የምወደው። ሻሙኩም ደግሞ ልክ ብዙ ድብቆሽ መደባበቅ ምናምን ነገር ስለሌለውም ደስ ይለኝ ነበረ። ምክንያቱም እኔ ሴት ነኝ። ኢቭንም አንዳንድ ነገሮች ይደብረኛል ግን እኔ ምንም አይመስለኝም። ባደ ግልጽ ነገር ነው የሚመችኝ ሰው ማለት ነው። አለቀ ደቀቀ ለስዳን እሱም ምን ያበድኩ አፈቀርኩ የሚል አልነበረም ሻሙ። በቃ ደስ ምን ይላል በጣም ከተለየሽ ሁሉ የሆነ ታይም ላይ ሊያገኘሽ ከፈለገ በጣም ወድሻለሁ፣ አፈቅርሻለሁ የኢትዮጵያ ወንዶች እንደሚሉት ማለት ነው። እኔ ባዶ ስፖርት ጋር ነው የምላችሁ ኢትዮጵያ ውስጥ በቃ እሱን ነገር እንደምን ነው የሚጠቀሙበት ማለት ነው። ከዛ ብለን አለፈን ባዶ ማለት ነው። ግን እኛ የሆነ ሻሙክ በጣም ላይክ ደስ ይላል ግን በጣም የሆነ በቃ ላይክ ስለውሊ ሰው እንደሚፈልገው ነገር ነው ምናምን ነገር ነው የሚያደርገው ባዲ ማለት ነው። የሆነ የመድፈር ምናምን የመደፋፈር ምናምን ባህሪም የለውም ባዲ ማለት ነው። ኤቭሪቲንግ በጠባይ ስለሆነ ደስ ይላል ማለት ነው። ለዛ አይነት ሰውም ነው ሰው የሚፈልገው የሚወደው ባዲ ማለት ነው። ሰው ማለት ነው ወደቼ እኔ በተፈጥሮዬ ደግሞ አልደነግጥም ብዙ ጊዜ ማለት ነው። እሷ ማለት ነው እንደዛ ብላ ስትሄድ እኔ ምንም አልደነገጥኩም፣ ምንም አልመሰለኝም ባዲ ማለት ነው። ብዙ ጊዜ ነው አሁን የሆነ ነገር ሲናገረው እኔ አልደነግጥም ባዲ ማለት ነው። ኦሮሞ ብላ ስትሄድ ጊዜ ምንም አልመሰለኝም ባዲ ማለት ነው። እሷን ለራሷ ምን እያሆነ ምናምን ነገር ብዬ ሳይሆን ብቻ
በፍጹም አልደነግጥም ባደይ ማለት ነው። ልጆች ነገራቸው የምፈልገው ነገር ማለት ነው። እንደን ከዚህ ላሳውቃቸው የምፈልገው ነገር ምንድነው መሰላችሁ? ለመጀመሪያ ጊዜ ያው እነሱ ከላኩኝ ማለት ነው የሚሄደው ወደ ስዊዘርላንድ ነው ባደይ ማለት ነው። ስዊዘርላንድ ብዙ ጊዜዋን ብዙ ነገር ለኔ መስዋዕት አድርጋልኛለች ባደይ ማለት ነው። ግን ጤና ይማለኝ ባደይ ማለት ነው። ከዚህ ሀገርም በጣም ተስማምታለች። በጣም መግባባት የምትችል ሀገር ናት ባደይ ማለት ነው። ያው ግን ግዴታ እኔ ወይ ወደ ስዊዘርላንድ መሄድ አለብኝ ብዬ አይደለም ይሄንን ነገር እንትን የማደርገው ራሴን ለማዳን ብዬ ነው። ምክንያቱም በእንደዚህ አይነት መልኩ ከቀጠለ ማለት ነው ፈጅጄ ነበረ በቃ ላይ አልቆልኛል ባደይ ማለት ነው። እንደዛ ስለሆነ ደግሞ ነው በመጀመሪያ ደረጃ ወደዛ እመለሳለሁ እላቸዋለሁ። ካልሆነ ደግሞ ወደ ሌላ ቦታ ሄዳለሁ ማለት ነው። ወዶችን ነገራቸው የምፈልገው ነገር ማለት ነው። አንበርሶ ማለት ነው ውዶችዬ። እኔ እንደዚህ ለስለስ ስል ደስ ይለኛል፣ ግን የሆነ ሰይጣን እንትን ያደርጋቸዋል ባደይ ማለት ነው ውዶች። ነገራቸው የምፈልገው ነገር ማለት ነው። አንበርሶ ማለት ነው ውዶች። ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ እንደዛ ማለት ነው። አሁን ኡስታን ታይለር በቃ ላይ በጣም ሚስኪን ነው። አይስወርድ ጋር ነው የምላችሁ። ብዙ ነገር ሊኖር ይችላል። ምን ሊያጋጥመው እንደሚችልም አውቃለሁ። ግን በጣም ምስኪን ነው። በጣም ደስ የሚል ልጅ ነው። ጣፋጭ ነው። በቃ እንዳጋጣሚ እኔ ደግሞ እንትን ነው የምለው ባደይ ማለት ነው። አሁን በቃ እንደሚሆነው ይሆናል። ፈጣሪ ያለው ይሆናል ባደይ ማለት ነው። እንደዛ ይለኝ ነበረ። በቃ አሁን ያለውን ነገር አይቀርም፣ እጣ ፋንታ አትቀርም ባደይ ማለት ነው። ስለዚህ ግዴታ የሚባል ነገር የለም። ስለዚህ እጣ ፋንታ መቼም አይቀርም ይለኝ ነበረ። በቃ ፈጣሪ የሆነ ነገር ሲሆን በቃ ሁን ያለውን ነበረ የሚሆነው ምናምን ይለኝ ነበረ። በቃ መረጋጋት፣ የእሱ መረጋጋት በጣም ነበረ ደስ የሚለኝ። አይሶርት ነው የምላቸው እኔ ካጎቴ ማለት ነው ለሰከንድ አልለይም ነበር። የሆነ ታይም ላይ ባደይ ማለት ነው ዳባ ያልኳችሁ ማለት ነው ገጠር ነው ባደይ ማለት ከተማ ወጣ ብሎ የነበረ ቤት ነበረና እዛ ሀገራት ምናምን ከብት ምናምን ነገር ነበረ እንደል ሰው በቃ ላይ ደስ የሚል ነበረ እንደል ለምን እንዲያኖርም ለምን ጥቅለን እንደዚህ አንመጣም ይል ነበር። በቃ ላይ በጣም ነበር የሚሰበኝ። እኔ እንደነገርኳችሁ የአባታችሁን እንትን የሚጠራ ነገር በጣም ነው ደስ የሚል ያው እንደን እኔ ራሴንም አውቅ ነበረ። ከድሮ አክራሪ እንደሆንኩኝ አውቅ ነበር ማለት ነው። እኔ በቃ የአባቴን ሀገር እንደምወድ አባቴን እንደምከተል ነው በቃ እንዳባ የሚባለው ነገር በጣም ነበር ደስ የሚለኝ። ሶ ለዛውንም በቃ ጥሩ ስም ነው ያወጣህላት። እሱ ያወጣትለትን ስም ነው ባደይ ያቺ ቦታ ላይ ትንሽ ቦታ ማለት ነው ዳባ ያላት እሱ ነበረ። ከዛ ወረድ ብሎ ያያታቸው ቤት ሌላ ስም ነበረው ባደይ ማለት ነው። ግን ያኔ እሱ ዳባ ያለው ባደይ ማለት ነው እሱ ነበረና ሰው በጣም ነበር የምወዳታቸው ቦታ እንደን ሰው ማለት ነው። ያኔ የሆነ ታይም ላይ እሱ ስራ እየሰራ ነበርና ከዛም እኔ ምን ባረግለት ጥሩ ማለት ነው ሽንት ሸንቆበትና ጭቃ እንደዚህ እያደረኩ እየቦጠጥኩኝ ነበረ። ከዛ በእንጨት አድርጌ እንደዚህ እንትን እያደረኩኝ ነበረ እየቦጠጥኩኝ ነበርና ከዛ አንቺ ምን እያደረግሽ ነው ልጅ ያለኝ። በትንሽ ልጅ ነበርኩኝ። ይሰርጥ ጋር ነው የምላችሁ በስድስት ዓመቴ ነው አይ ቲንክ ማለት ነው። የትኛውም ታይም ነበረ ከሱ ጋር የሚያዞረኝ ባደይ ማለት ነው። ከዛ ምን ያደረግሽ ነው ልጅ ያለኝና ልጅ ምናምን የማይል ምን ያደረግሽ ነው አለኝ ባደይ ማለት ነው። ከዛ ምን ያደረግሽ ነው ስለኝ ባደይ ማለት ነው ጎንፎ እየሰራውልህ ነው ስራ እየሰራህ አይደለም ምናምን ነገር አልኩት ባደይ ማለት ነው። ከዛ ማለት ነው እኔ ላይክ ልጅ ባደይ ማለት ነው ከልጅ ልጅ ነው የሚሆነው። በቃ ልጅ ህፃን ልጅ ነው የሚሆነው። እንደሰው ልጅ ለልጅ ደግሞ በጣም ነው የሚያጫውታቸው ባደይ ማለት ነው። ልጆችንም ልጅ ደግሞ በጣም ነው የሚወደው። ከዛ እንደዛ ብለን ባደይ ማለት ነው አንደል ሰው እሱ በጣም ነው የሚወደው። ግን ደግሞ የሆነ በቃ ሌላ ሃይማኖት በጣም ኔጌቲቭ ነበር ማለት ነው። አሁን ስለታመመ ይሆን አላውቅም። የሆነ ታይም ላይ እኔንም በቃ ችግር አለ ሰዎች በቃ ችግር አለና አሁን አሉታም እንትን የምናደርገው ነገር አለ። ከዛ ማለት ነው ግን እኔ አሁን በኦርቶዶክስ በኩል ማለት ነው ሰዎቹ ማለት ነው እኔን ጠበል እንትን አድርጎ አስነስቶኛል። እሱን አልከደም ባደይ ማለት ነው። እንደን ሰው ባደይ ማለት ነው በሃይማኖት ብቻ ሳይሆንም በቃ ክርስቲያን ለክርስቲያን በጣም ይረዳል ባደይ ማለት ነው። እንደን ግን እኔ ሃይማኖቴን በፍጹም ባደይ አልከደም
አልጠላም፣ ወደዋለሁ ማለት ነው። ከዛ የሆነ ታይም ላይ የኦርቶዶክስ ምናምን ነገር እያወራ ነበርና ከዛ የኦርቶዶክስ ቤተክርስቲያን ላይ እያሉ ነበርና ሶሪ ማለት እኔ አሁን የኛንም ሰዎችም እንደዛ ቢሉ ነበር፣ እንደዛ ብዬ ነበር የምንገልጸው ማለት ነው። ከዛ ምናምን ብሎ እያወሩ ነበርና ይዘምሩ ነበርና ከዛ ማለት ነው እነዚህ ሰዎች እኮ እንቅልፍ ነሱን ምናምን ነገር ለምንድን ነው ምናምን ነገር ደፍተሮች እኮ እያሉ ነው እዛ የሚያደርጉት። ደፍተራ ማለት አሁን ደፍተራ ሰው የሚመቱቱ ሰዎች ምናምን ነገር ማለት ነው። እንደን ሰው እነዚህ ደፍተራዎች እኮ ሌሊት እዛ ሲሉ እኮ እንቅልፍ ነሱን ምናምን ነገር አለን ማለት ነው። እሱ እንደዛ አለን ማለት ነው። ታክስ ለምን እንደሆነ አላውቅም። ለሌላ ሃይማኖት ለኦርቶዶክስም በቃ በጣም ኔጋቲቭ ነበር። የሆነ ታይም ላይ የኦርቶዶክስ መጽሐፍ አምጥቶ ሰውየው ይሄንን መጽሐፍ ሳሙ ምናምን ነገር ሲለው ማለት ነው መንጨሎት ላይ ነበረ። ፍጹም አልሰማሁም። እኔ መጀመሪያ አይቼ ከፍቼ ካላነበብኩት አልሰማሁም አለ ማለት ነው። ማንበብ እኮ ራሱ እኮ እንትን ያስገባል እኮ። አሁን ያልሆነ መጽሐፍ ስታነቡ እኮ የሆነ ስታነቡ ጊዜ የሚገባባችሁ ነገር አለ እኮ። ግን በአንድ በኩል ሚስኪን ነው ባዶ ያጎት ባዶ ግን አለማንበብ አለመሳብ ነው ባዶ ማለት ነው። ማንበብ ያው ቢገባባችሁ ማንበብ ማወቅ ስለሚያመጣ ጥሩ ነገር ነው። ግን ማንበብ ጥሩ አይደለም እኮ ኢቭንም ባዶ ማለት ነው። የሃይማኖታችሁ መጽሐፍ ነው ማንበብ ያለባችሁ በሚመቻችሁ ቋንቋ አድርጋችሁ ባዶ ማለት ነው። ሰው ማለት ነው ውዱቼ ልነግራችሁ የምፈልገው። ሲቀጥል ደግሞ ምንድነው መሰላችሁ አይስወርቱ ጋር ነው የምላችሁ። ፈጣሪ ይድረስልኝ። እዚህ ሀገር ላይ በጣም ህይወት ይከበደኝ። ሰው ማለት ነው ውዱቼ እዛ ቢለው ነበርና በቃ ሌሎች አባቶች ሌሎች ሰዎች እንትን አይሉም ባዲ ማለት ነው። እኔ አጎቶን በጣም ነው የማውቀው ባዲ ማለት ነው። ጠባይን በጣም ነበር የማውቀው እና ከዛ የሆነ ታይም ላይ ምን ብለው ጥሩ ማለት ነው አጎቴ ያልኩት አለኝ ባዲ ማለት ነው። እኔ እናንተን ካሰበርኳችሁ ውጭ እንደፈለኩ ኮንኩ ማለት ነው። እንደፈለኩ ከተሳደብኩኝ እንደፈለኩ ማለት ነው ከተማታውኝ ባዲ ማለት ነው። ስለዚህ ችግር የለውም አይደል? እናንተን ካከበርኳችሁ ችግር የለውም። እኛን ብቻ አክብረኝ፣ እኛን መርቀሻለን አለ ባዲ ማለት አጎቴ። ምናልባት እናትና አባትን ያክብር ይላል ማለት ነው ቅዱስ መጽሐፍ ላይ 10 ትእዛዛት ላይ መንግስተ ሰማይ የሚገባ ይሄን የማይከተል መንግስተ ሰማይ አይገባ ምናምን ይል ነበርና ከዛ እሱ ነገር በጣም ከበደኝ። 10 ትእዛዛት በጣም ከበደኝ፣ ግራ ተጋባው ምናምን ነገር በቃ ላይ ሰባኪ ያለ ደግሞ የሆነ በጣም የሚሰብክ ወንድሜ ነበርና እሱ ግራ ገብቶኝ ይባዲ አንተማ መንግስተ ሰማይ ትገባለህ፣ እኔ እናጎቴ ነው እንጂ እናሳዝነው አልኩ ይባዲ ማለት ነው። በጣም እልኸኛ ነኝ እናውቃለሁ። ከዛ ማለት ነው አያጎቴ አውቃለሁ እኮ ምናምን አልኩኝ። አንተማ እንደዛ እንደምትለኝ እኮ አውቃለሁ ምናምን ብዬ ካንተ ምን ልጠብቅ ምናምን ብዬ ታውቁት ባደይ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ ምን ያደርጋል የሆነ እቃ በጣም በትንሽ ገንዘብ የገዛውን በጣም በብዙ ገንዘብ ገዛው ምናምን ነገር ስለ አልቆጥ ባደይ ማለት ነው። ከዛ ምናምን ነገር አለኝ ባደይ ማለት ስለዛ ልከሻ ትመልከቺ ምናምን ነገር ያለኝ ባደይ ማለት በጣም ብዙ ከዛ በኋላ እሱ የሚገዛበትን ነገር ላይ ስለምዋሽ ስለማቅ በፍጹም አላወራም ባዲ ማለት ነው። በጣም ብዙ ገንዘብ እንደዛ ነው ምናምን ብዬ ነው የሚለው እዛ አላወራም ባዲ ማለት ነው። ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እዛ ነበር ምናምን ሰው በቃ በጣም በነጻነት ነው ያደኩት አይደል አላውቅም። ታይም ላይ ወደ ከብት እንትን የምናደርግበት እንትን ቦታ ላይ ከዛ ተራ በተራ ነበር የምንሄደው እኔና ታናሼ ባዴማ ተራ በተራ ነበር የምንሄደው እና ከዛ አንድ ላይ የኔ ተራ ሲሆን ጊዜ ጠፋሁበትና ከዛ እሱ እኔን ሲፈልገኝ ሳለ እንዴ አሁንማ እዚህ ከቀረው መሞቴ ነው ባዲ ይመታኛል፣ ስለዚህ እኔ ራሴ መሄድ አለብኝ ምናምን ነገር ብዬ ከዛ ቀደምኩት ባዲ ማለት ነው። ቀድሜው እዛ ሄድኩኝ ባዲ ማለት ነው። እንደን እሱ ለሱ እንዲሰራ እንጂ ላጎቴ ሚስት ምንም ነገር እንዲሰራላት አይፈልግም ነበር። በቃ እቀባና አልሰራት ቪዲዮን ኬር ግን ይሄን ያህል ክፋት የለውም ባዲ ማለት ነው። እንደን ሰው ማለት ነው ከዛ ባይዘው ማለት ነው። ከዛ ማለት ነው
ሄድኩኝና እንዴ አንተ እኮ አይት ነበር ከኔ ቀደምኩ እኮ ይሻልሻል አይ በዲ ማለት ነው የምትቀድም ይሻልሻል አይ በዲ ያስመስልም ባዲ ማለት ነው አውቆኝ እኮ ነው ባዲ ማለት ነው ኧረ እባክሽ ቀደምሽኝ እንጂ ምናምን ነገር ይላል አይደል አዎ ይሻልሻል ታዲያ ቀድም ምናምን ነገር አለ ባዲ ማለት ነው ከዛ ማለት ነው ውዶቼ እንደዛ ብለን ባዲ ማለት ነው አሁን እሱ ጥሩ ነው አለኝ ጥሩ አድርጎልኛል ምናምን ነገር እያልኩኝ አይደለም እኔ ቅብጠት አልነበረም ምንም ባዲው የኔ አሜሪካን እንትንም ባዲ ማለት ነው ስራ ደስ አይልም ነበር የምንሰራ ኢቭንም እኔ በጣም ሰራተኛ ነበርኩኝ አዎ ፈረንጅ በጣም ስራ ይወዳል ምናምን ነገር ይለኝ ነበረ ብዙ ሰዓት ነው ደግሞ የሚሰሩት እና ይለኝ ነበር ከንካ እሱማ ላይ ያቋርጣለኝ አላቋረጥም ሳልጨርሰው እንደሱ ማለት ነው ልጅ እንደዛ ብለን ሳድግ ጊዜ ግን ላይክ እንደ እድሜ ነው ባዲው ማለት ነው ኤቭሪቲንግ ባዲው ናጽነት ይሰጠኝ በጣም አይጠብቀኝም ባዲው ከወንዶች ጋር ሲጫወት ደግሞ እንዴ ምንድነው ወንዶች ጋር የምትጫወት ሴቶች ጓደኛ ሴት አታበጂ ግን ሴቶች ጋር ነው እንደስ ሌሎች ሰዎች ሴቶች መሄድ ያለብሽ ወንዶች ጋር አታበጂ ምናምን ነገር ይለኝ ነበር ወንዶች አታበጂ ወንዶች ጋር ምንድነው ወንዶች አሁን ከወንዶች ጋር በጣም ብዙ ሰዓታት ነበር እንደዚህ ብለን የምንቀመጠው ከሴቶች ጋርም ከወንዶች ጋርም ማን ይቃል ከኔ ጓደኞች ሴት ነው ወንዶች ናቸው ባለኝ ማለት ነው ደግሞ በጣም የሚገርሙ ናቸው የኔ ጀምዓና እኔ ጋር የሚመጡ አይነት ወሬ የሚያወሩ ሰዎች በተለይ በጣም በጠንቀረር ያለን ሰዎች በትክክለኛ መንገድ ማለት ነው በአሁንታዊ በአሉታ ሳይሆን ወይ በእንዳጋጣሚ ሳይሆን እናን ሰው ለዛ ያኔ በጣም ነበረ የሚታወቁት ይሄ የሚካጀማ ምናምን ነገር የሚባሉት እንደን ሰው ማለት ነው ወንዶች ነገራቸው ፈልገው ነገር ደግሞ መሰላችሁ አሁን ደግሞ ስለዚህ ማለት ነው ያው እዛ ብለን ነበረ ባዲ ወይ እንደ ሰው ይሄ መስላል በቃ የኔ አስተዳደግና የኔ ህይወት ታሪክ ይሄንን ይመስል ነበረ ማለት ነው እንደ ሰው ያው ሌላው ሰው መምሰል አልችልም ባዲ ወይ ማለት ነው የሌለኝን ማምጣት አልችልም የነበረውን ህይወት ነበረ እዚህ ሀገር ደግሞ ላይፍ ሶ ስትሮንግ ባዲ ማለት ነው እንትን አይዋን ሶሊም ማድረግ የሚፈልገው ለምንድነው ለየራሳቸው የተጫወቱብኝ ነው የሚፈልጉት ባዲ ማለት ነው እንዴ ሶኒ ማንንም መጫወቻ መሆን አልፈልግም ወንዶች ነገራቸው የሚፈልገው ነገር ማለት ነው አሁን ለልጅ ኃላፊነት ሰጠው በተሰጠው ቤት ላይ ቤት ምን ሊፈጠር ይችላል በጣም ከባድ ነው እንደሰው ዛሬ ባዲ ማለት ነው አስተናን ያላቆም ባካል አላቆም ሰው ሳታቆም ብዙ ነገር ማለት አይደለም ግን እኔ ኮምፕሊትሊ ያውቀዋለሁ አልኩ ያልኩኝ አይደለም እንደገምት ግን ደራልኩ ነው ምስኪን ነው የምላችሁ አሁን ፍጹም ነው ማለት አይደለም በጣም ፍጹም ነው ማለት አይደለም አሁን የሚሸወድ ሰው ምስኪን ነው ባዲ ማለት ነው አንተን ሰው ማለት ነው ወዶች ያለ ነገራችን የምፈልገው ነገር ምንድነው መሰላችሁ እኔ ረዳዋለሁ ባዲ ማለት ነው ሰዎቹ በጣም እንደዛ አድርግ ቢሏቸው ማድረግ ካቅማቸው በላይ የሆነ ነገር አለ ሳምታይምስ እንደን እኔ ባደወይ አልቀበለውም ይሄ ትዕቢት ምናምን ነገር አልቀበለውም ወዶቼ ነገራቸው የምፈልገው ነገር ማለት ነው ከፈለገ ነው ካልፈለገ ግዴታ የለበትም ባዲ ማለት ነው ምንም ግዴታ የለበትም እኔ ማንም ሰው ላይ ሴራ አላሰራም ምንም ነገር አላደርግም ባዲ ማለት ነው እንደን ሰው ማለት ነው ወንዶች ያለ ነገራቸው የምፈልገው ነገር ማለት ከስከት ደስ ይለኛል ባዲ ማለት ነው ኢቭንም ባዲ ማለት ነው ባዲ ማለት እንደ ፈረንጅ ሆኖ ባዲ ማለት በሁሉም ሰው የሚወደድ ፈረንጅ በጣም ደስ የሚለኝ ባዲ ማለት ነው ምክንያቱም ሀበሻ የማይጠላው ባዲ ማለት ፈረንጅ ባዲ ማለት ነው እንዲወዱት ብሎ ማለት ነው አሁን እንደሚያደርጉት ማለት ነው አንዱን እንዲያግዝ አይደለም ባዲ ማለት ነው አንዱ መቀለጃም ሆነ አይደለም አሁን እንዴት አደርጋለሁ ይሄኝማ አንዱ ሰው መቀለጃ አድርገዋለሁ አታስቡት ባዲ ማለት ነው ለቤተሰቦችን ግትር ነኝ በጣም ባዲ ማለት ምንም ነገር አላደርግላቸውም ባዲ ማለት በልክ ምንጭ ነው የሚላቸው ባዲ ማለት ነው እንደዛ አልተባልኩ ባዲ ማለት በትክክል እንደዚህ ብዬ ነው የምናገረው እዚህ ከምናገረው በላይ ለነሱ እናገራቸዋለሁኝ ባዲ ማለት ነው እንደም ሰው ደስ ይለኛል ወደዋለሁ ምናምን ነገር ባዲ ማለት ነው ግን ትዕግስቱ ፈጣሪ ነው ይሄ ሁሉ ትዕግስት የሰጠኝ እኔ መታገስ አልችልም ባዲ ማለት ድሮ ግን ግልብጥ ነው የማደርገው መሬቷን አንደን እንደሱ ይመቸኛል ደስ ይላል ቆንጆ ነው አሪፍ ነው ትንሽ ነው
ያድጋል፣ አሳድገዋለሁ፣ እናት ሆነዋለሁ። ከፈለገ ጡጡም ከፈለገ ሙሙም ባይዘ ወይ ማለት ነው ኤቭሪቲንግ ይሰጠዋል። አይዞ ታድጋለህ ወስተንዬ፣ የኔ ባል፣ የኔ ሚጥሚጣ፣ የኔ ፊጥሚጣ፣ የኔ ፍቅር፣ የኔ ኤቭሪቲንግ ባይዘ ማለት ነው። እንደርሶ ማለት ነው። ልጅ ነገራችን የምፈልገው ነገር ምንድነው መሰላችሁ? ያው እኔ በጣም ደስ የሚል ሰው የሆነ አለ አይደለ፣ መጥፎ ነገር መናገር ደስ አይለኝም ባዴ ማለት ነው። ደስ ስለሚል ሰው ጥሩ ነገር ሲናገር ደስ ይለኛል ባዴ ማለት ነው። እንደ ሰው ማለት ነው ወዶቼ። ከዛ ቀጥሎ ደግሞ ለነገራችን የምፈልገው ነገር ማለት ነው በያላችሁበት እናንተ ደህና ሁኑ እንትን በሉ ምናምን ነገር ማለት ነው ውዶችዬ እንትን ሰው ማለት ነው። እኔና ሸሙ የኔ ያህል የተጋነነ የፍቅር ዝምድና አልነበረንም፣ ግን ደስ የሚለው በጣም የተጋነነ ጥሩ ዝምድና ነበረን ሲኖረን ጊዜ ማለት ነው። በጣም ጥሩ ግንኙነት ነበረን። እኔና ሸሙ ተጣልተን አናውቅም፣ ተሰዳድበን አናውቅም፣ ተቃይመን አናውቅም። በቃ ይሆናል አይደለ፣ በክፉ አይነት አይተን አናውቅም። ደስ ይላል ባዴ ማለት ነው። የምወደው እኔ እንደዛ አይነት ሰው ነበርኩኝ ነው የምላቸው ባዴ ማለት ፈርቱ ጋር ነው የምላቸው። አሁን ራሳቸው አመጣችሁት ባዴ ማለት ነው። እንትን እኔ በጣም ነበረ ተወዳጅ ባዴ ማለት ነው። በላላላችሁም ባዴ ማለት ነው። እናገራለሁ። መናገር ጥሩ ነው ውዶች።